ጠን ጸጋ ያንን ስንል ቆይተናል። ቤኪም ሊዘጋ ነበረ፣ ግን ያው አንዳችን አንድ ስንል እዚህ ደርሰናል። ተባረኩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ኤርሚዬም ስላዩ ደስ ብሎኛል። ስለ ኢየሱስ እያወራን ነበረ። ብዙ ነገር አለን ወገኖቼ፣ ብዙ ነገር አለን ልንማረው ልናስተምረው የምንችለው ብዙ ነገር አለን። እግዚአብሔር በሰጠን በረዳን ዘመን ስለ ክርስቶስ ኢየሱስ እናወራለን። ኢየሱስ ክርስቶስን በትውልድ ልብ ላይ የጋረደውን ግሳንግስ በቃሉ እውነት እያፈረስን በቃሉ እውነት እየገለጥን ትውልድን ለክርስቶስ ኢየሱስ እንማርካለን። የተጠራንበት እውነት ይህም ስለሆነ እና ተባረኩ። በጣም ነው የምወዳችሁ። ኤርሚ ያንተን ልስማና እንትን እላለሁኝ። ቆይ ዮሐናን ቆይ እርምሻዬ ሰላም በለን። አንተ እያለንማ እዚህ ብዙም ማውራት አንችልም። ምናልባት ከተመቸ እንዴት ናችሁ? ቤኪ ወንድምነት ሰላም ብያለሁ። ዲቦዬ ናደው ሳራ ትልቁዬ ሰላም ብያለሁ። በእንትን ላይ ቤኪዬ ኤርሚ አንድ ነገር በወቅሰው ደስ ይለኛል። ለምን መሰላችሁ? በልቤ ላይ ሁሉ ጊዜ ስላለ ስለተለያዩ ድንጋዮች ትምህርት ጀምሮ ነበረ በትንቢተ ኤርሚያስ መጽሐፍ ላይ እና ያንን ትምህርት ስላልጨረሰው ወይ ስላላስተማረ ዛሬ ድረስ እንደቀረብኝ ይሰማኛል። ቢያንስ ስንት ዓመት መሰላችሁ ወገኖች? 4 ዓመት አያልፈውም ብላችሁ ነው? 4 ዓመት ወይ 5 ዓመት ይሆነዋል ይሄንን ርዕስ ካስተማረ። አንድ ቀን ነው ያስተማረውና ያን እንዲያስተምር በጣም ብዙ ጊዜ ጓጉቻለሁ። ዛሬ ድረስ ግን ጌታ ከልቤ ለምን ያንን እንዳልወሰደው አላቅም እና ይሄንን ትምህርት አስተምረን ነገስት ነው ጥቅሱ ይስተካከል። ኤርሚያስ ላይ ሳይሆን አንደኛ ነገስት። ተባረክ ዲቦይ፣ ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ሙካ አይ ቲንክ ገሊላ ቮይስ፣ ቤኪ፣ ሌሎች ቅዱሳን ሁላችሁ ተባረኩ። ምን ላይ እንደነበራችሁ አላቅም። ኤርሚ ለአንተ ቀደም እኔ ነኝ የጠራሁት በውስጥ ያው እና እንዳልክም ነበሩ ስለ ክርስቶስ ሲያወሩ በጣም ልባችን እንትን ሲል በዚህ ውስጥማ ኤርሚያችን መገኘት አለብን ብለን ነው እኔ በኩል በውስጥ ነው ሼር አደረኩት። ለዛ ነው እና ለሌላ ነገር አይደለም። አልደረስኩም በዛ ሰዓት። በዛ ሰዓት እንዳልክየም በጣም በመንፈስ በጣም እየተቀጣጠለን እየጸለየን ነበር። ይሄንንማ ኤርሚ ሳያገኘው ደርሶ እሱም ቢጸልይልን ብለን ሼር አደረኩትና አልመጣህም እና አልደረስክም። አሁን ነው በደረስከው ሰዓት ያው ሰላም በለና ጌታ ይባረክ። ስለ ኢየሱስ ማውራት በጣም ደስ ይላል። በተለይ በአንተ አፍ ደስ ይላል። ክርስቶስ ለኛ ያደረግነውን ነገር በጣም እጅግ የሚያስደንቅ ነውና ኤርሚዬ ቀጥል። ጌታ ይባረክ። የቸርነቱን ብዛት እና ፍቅሩን ከቀመሱ ከልጆቹ ከሁሉ ከሴት ከወንዶች ባሪያዎቹ ከልጆቹ አንደበት የጌታን ፍቅርና ምሕረት መስማት ደስ ይላል። ከኔ ብቻ ሳይሆን ቸርነቱን ከቀመሱ አባትነቱን ከተረዱ ሰዎች ሁሉ አንደበት ሁሌ ሊታጣ የማይገባው የጌታ ፍቅርና ምሕረት ነው። ሶሪ እንግዲህ ሼር ባረጋችሁልኝ ሰዓት ላይ አልነበርኩም። እኔ አንድ ፕሮግራም ነበረኝ ከአንዲት እህት ጋር ሳይ ብዙ ሰው ሼር አድርጎኛል፣ ግን ሳየው የቤኪ ቤት ነው መጣሁ ማለት ነው። እና ጌታ ኢየሱስ የተባረከ ይሁን። ጌታማ ጌታ ነው። የቸርነቱንና የምሕረቱን ብዛት የቀመሰ በመዝሙር መጽሐፍ ላይ እንደሚናገር መዝሙር 102 በቅንፍ 103 ላይ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። የዳኑ ሰዎች ናቸው የሚናገሩ። ከየት እንዳዳናቸው፣ በምን አይነት አዳዳን እንዳዳናቸው፣ እንዴት እንደደረሰላቸው አንዳንዶቹን እኮ እንደኔ አይነቱን አድነን እኮ ብለን ሳንለው ነው ማዳኑንም ሳንረዳ እኮ ነው መጥተው ያዳነን። እንዴት እንዳዳነን ሳናቅ
እንዴት ወደ ህይወት የመጣ የወንጌል እንዴት እኔን መረጠኝ ጌታ እንዴት እኔን ወደደኝ። የ27ኛ ዓመት የጨርሻ 28ኛ ዓመት እገረማለሁ። እንደዚሁ እንደተገረምኩ ነው ባይዞ የዘመኔም ቁጥር የሚያልቀው ማለት ነው። በጌታ እንደተገረምኩ ወደ እሱ እሄዳለሁ። እስካሁን ድረስ ማንም ያልመለሰልኝ ማንም ሊመልሰው የማይችለው ትልቁ እግዚአብሔር እኔን እንዴት ወደደኝ። ትልቁ እግዚአብሔር እኔን እንዴት ማረኝ። አንተን፣ አንቺን፣ ሌላውን ሁሉ እንዴት እግዚአብሔር ወደደን ብለን ስንል ልብ ይቀልጥብናል። ነፍሴ ሐሴት ታደርጋለች። የተወደድንበት መወደድ ተነግሮ እኮ አያልቅም ወንድሞች እናቶች። እኛን መስሎናል በጣም ብዙ ጊዜ 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት ኤርሚያስ አሁን 12 ዓመት እዚህ ሶሻል ሚዲያ ላይ ስላገለገለ ተናግሮ የጌታን ፍቅርና ቸርነት ምሕረቱን እንኳን ሊጨርሰው አይደለም አሮ ነው የአንድ የሾርባ ማንኪያ የሚዘገነውን ያህል ውሃ ያህል ተናግሬ ይሆን የጌታን ፍቅር በፍጹም በዚህ ሁሉ ዓመታቶች ውስጥ ማለት ነው። የአንድ የሾርባ ማንኪያ የሚያክል ውሃ በሾርባ ማንኪያ አንስታችሁ የሆነ ቃል ያስቀምጧችሁ የዛችን ያህል ጠብታ ያህል ተናግሬ ይሆን በፍጹም። እዚህ ያለንም ሰዎች እንኳን እንደዛ እናደርገው። ምክንያቱም ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን ነው የሚለው ከሰው መረዳት የሚያልፈውን ጌታ የተወደንበት መውደድና ስለዚህ ጌታ ለመመስከር እድል አገኘን፣ እጣ ወጣልን፣ ምሕረት ገነነልን፣ የቸርነቱ ብዛት በራልን እና ይህንን እድል እንጠቀምበት። ብዙዎች ወደ ሶሻል ሚዲያ ሲመጡ፣ ብዙዎች ወደ አደባባይ ሲመጡ ምን አስበው ምን አቅደው እንደመጡ በልባቸው እነሱ ያውቁታል። እኔም በልቤ ያውቃለሁ። እያንዳንዳችሁም ታውቃላችሁ የራሳችሁን ማለት ነው። እንደዚሁም ደግሞ አንዳንድ ጊዜ ደግሞ ያስታውቅብናል በሌሎችም ሰዎች ማለት ነው። ምን አስቤ እንደመጣው ሰዎች ያውቃሉ፣ አይተው ማለት ነው። አይተው ያውቃሉ፣ ሰምተው ይረዳሉ። አይ ይሄ ሰውዬ እንደዚህ የሚሆንበት ምክንያት የሆነ የቀመሰው ነገርማ ቢኖር ነው፣ ወይ ደግሞ አቺፍ ሊያደርገው የፈለገው ነገር አለ ብሎ የሚለው ነገር ያስታውቅብናል። እና የጌታ የሆኑ ሰዎች ማዳኑን ይናገራሉ። የጌታ ሆነው ደግሞ ማዳኑን ደግሞ እንዲነገር የማይፈልጉ ስለሱ አብዝቶ ሲነገርም የማይወዱ ግን በጌታ ነን የሚሉ ደግሞ አሉ። ከእንደነኛ ሰዎች ጋራ መንገዴ አይሁን፣ በእውነት መንገዴ አይሁን ከእንደነኛ ሰዎች ጋራ ማለት ነው። ጌታን አውቀው ፍቅሩን ቀምሰ ቸርነቱን ቀምሰ አባትነቱን ተረርተ የአባትህን ፍቅር የአባትህን ቸርነት የአባትህን በጎነት የአባትህን ምሕረት ሲወራ ፊቱን ቅጭም ከሚያደርግ አማኝ ነኝ ብሎ ከሚል ጋር መንገዴም አይሁን ሞታቸውንም አልሙት። እነኚህ ሰነፎች ናቸውና በለዓም እንኳን የጻድቃንን ሞት ልሙት ነው ያለው። እና ለእኛ ግን ምሕረት በስቶልናል፣ ቸርነት በስቶልናል። ከተሰባሰብን አይቀር የጌታን ቸርነት፣ በጎነት፣ ፍቅር፣ ምሕረት ለሚሰሙ ሰዎች ላልዳኑም ለሚድኑም ሰዎች ሁሉ ቀን ሊነገረን የሚገባ የጌታ ማዳን ነው። ኢየሱስ ነው ሊወራለት የሚገባ ሊተረክለት የሚገባ ሊነገርለት የሚገባ በጋ ከክረምት ቀን ከሌሊት በማግኘት በማጣት እኔ ስደክም ናደው ሲደክም ቴሌኮም እንደዚህ እያልን በስጋ መድከማችን ስለማይቀር ማለት ነው። ያው መተኛት ስላለብን አንዳችን ስንደከም አንዳችን እንደዛ ነበር የሆነ ጊዜ ላይ ታስታውሱ ከሆነ እኔ ያለሁበት ሀገር ሰዓቱ ምቹ ስላይደለ እኔ በመተኛ ሰዓት ላይ ሌሎች ይከፍቱና በጣም ወንጌል ይሰብካል። ጠዋት ስነሳ በቃ የተቀጣጠለ እሳት የሆነ
የወንጌል ሰበካ አገልግሎት ባለበት በተከፈተ ወንድሞቼና እህቶቼ ብዬ ስል ቤት እንኳን መክፈት አያስፈልገኝም። ህዝቡን መክፈል ስለሌለብን ማለት ነው። እና ሄጄ ገባ ነበር እነዛ ወንድሞች ቤት እና በጣም ወንጌል ይሰራ ነበር። ሃሌሉያ ጌታ ይባረክ። እና በጣም ደስ የሚል ነገር ነበረ ማለት ነው። ስለዚህ አንዳችን እነሱ ደግሞ በሚተኙ ሰዓት ላይ እነሱ ሲደክማቸው ደግሞ በስጋ እኔ ደግሞ ጠዋት ላይ ሲሆን የአውስትራሊያ፣ የአሜሪካ፣ የካናዳ ሰዓት ጥሩ ነው። ቢያንስ እስከ እኔ እኩለ ቀን ድረስ በጣም ቆንጅዬ ሰዓት ነው። የ4 ሰዓት፣ የ5 ሰዓት፣ የ6 ሰዓት ቆይታ ደግሞ አንዳንዴም የ7 የ8 ሰዓትም ቆይታ ከአሜሪካና ከካናዳ ከአውስትራሊያኖች ጋር እናሳልፍ ነበር ማለት ነው። እና በቃ ትልቅ ስራ ነበር መሰል በጌታ በኢየሱስ እኔ ያ ስራ አልተቋረጠም። እኔ ጋር አልተቋረጠም። ሌሎቹ ግን ምንጩን ደፍነውታል። ራሳቸውን በራሳቸው ትንሣኤ ላይ ያገኙ ገለውታል። ራሳቸው በራሳቸው የተሰጣቸው ማለት ነው። አንዳንዶቹ እንኳን እዚህ ሶሻል ሚዲያ ላይ ኢየሱስ አላካቸው። እዚህ ውስጥም አላችሁ። ኢየሱስ አላካቸው። በፍጹም ወንጌል ስበኩ ብሎ አላካቸው። የወንጌሉ አገልግሎት እንዲቀነጭር፣ የወንጌሉ ሰበካ እንዲበላሽ ምክንያት የሆኑ ሰዎች አሉ። ዕዳችሁ ብዙ ነው። ሳትቀጡ አትቀሩም። የቀለዳችሁት የሾፋችሁት በእግዚአብሔር መንግስት ስራ ላይ ነው። ሳትቀጡ አትቀሩም፣ ሳይቀጡ አይቀሩም። በልብ ንጽህና በፊቱ ቆሜው እናገራለሁ። ሳትቀጡ አትቀሩም፣ ሳይቀጡ አይቀሩም። ሞቲቭን ውስጥ ያውቃል ጌታ፣ ውስጥን ያውቃል እግዚአብሔር። በምን ምክንያት እንደመጣሁ፣ በምን ምክንያት እንደመጣሽ፣ በምን ምክንያት እንደመጣህ፣ በምን ምክንያት እንደተገለጠን እኔ አሁን የቤኪን ልብ አውቃለሁ ጌታ ካልገለጠ በስተቀር። የቴሌኮም ልብ ይታወቃል ጌታ ካልገለጠልኝ። እነሱ ሴኔን ያውቃሉ ጌታ ካልገለጠላቸው። የተሰለፍንበት አሰላለፍ፣ የወጣንበት መውጣት እዚህ በዓለም ማንን አጀንዳ አድርጎ ነው? ማን ነው ውስጡ በጌታ ፍቅር ግብግብ የሚል? ማን ነው ኢየሱስ 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 ይቅደም፣ ኢየሱስ ይሰበክ፣ ኢየሱስ ለኢየሱስ ይነገር፣ ስለ ኢየሱስ ይወራ፣ ስለ ዳንበት ነገር ይወራ። ፍቅርን ማነሳሳት የሚላል አይደል? በመኃልየ ሰሎሞን ላይ የሚናገረው እና ማን ነው ያንን የሚያደርግ? ማ ላይ ነው የሚታየው? የትኛዋ ሴት ላይ ነው የሚታየው? እዚህ ሶሻል ሚዲያ ላይ ቤት የሚከፍቱ የትኛው ወንድም ላይ ነው የሚታየው? ገኑ ሁሉም በየቤቱ መልሱን ይመልስ። እና በጣም ቆንጆዬ ስራ ነበረ። አሁንም አለ፣ ይቀጥላል። እና ተባረኩ፣ በርቱ። አንዳችን ለአንዳችን ምስክርነት መስጠት አንችልም። ብንሰጥም ጌታ የገለጠልን ያህል እንናገራለን። እና ተባረኩ። የጌታን ምሕረትና ጸጋ የለመንን ዕለት ዕለት የጌታን ነገር መናገርን፣ መስበክን፣ መመስከርን የዳኑ ሰዎችን በእግዚአብሔር መንግስት ውስጥ እንዲጸኑ ከፊት መጨማደድ ከነውርና ከድፈት በቅድስናና በጽድቅ ሕይወት ነቀፋ በሌለበት ኑሮ እግዚአብሔርን በመፍራት እንዲሞ እንደተሰጠን ጸጋና ጥበብ መጠን እንስበክ። ብዙዎች ግን ልንገራችሁ፣ ኢየሱስ ክርስቶስ ወንጌል እንድትሰብኩ እዚህ ሶሻል ሚዲያ ላይ አልጠራችሁም። የአባቶቼ አምላክ ምስክር ነው እላለሁ በፊቱ በእናንተም ፊት ብዙዎች የወንጌል አማኞች የሆናችሁ ጌታን እንድትሰብኩ በሚሽን በዓላማ እዚህ ሶሻል ሚዲያ ላይ አልጠራችሁም። እጃችሁ ላይ ሞባይል ስላለ ብቻ ሁላችሁም
ቤት መክፈት ስለቻላችሁ ከፈታችሁ። ቤት ከፍታችሁ ደግሞ ከወንጌል ጋር ደግሞ ለወንጌል አገልግሎት ከሚተጉ ጋር ደግሞ ጸንታችሁ የቆማችሁ ሰዎች አላችሁ። እናንተ ሰዎች ከወንጌሉ ጋር ስቅሎ የቆማችሁ በዚህ ስራ ውስጥ አብራችሁ አላችሁበት ማለት ነው። የእግዚአብሔር መንግስት ስራ ነው። በእኔ ብቻ አይሰራም፣ በቤኪ ነው። በቤኪ ብቻ አይሰራም፣ በዲቦራ ነው። በዲቦራ ብቻ አይሰራም፣ በናደው ነው ወይ በቴሌኮም ነው። እንደዚህ ማለት ነው። አንድ እጁን የሚያወጣ በሚሽን እግዚአብሔር ጠርቶኛል ብሎ የሚል አንድ ጴንጤ የለም እዚህ ሶሻል ሚዲያ ላይ። አንድ አልኳችሁ፣ ድምፅ ሰምቼ ራእይ አይቼ ጌታ ልኮኝ በሚሽን በዓላማ ነው የመጣሁት ብሎ የሚል አንድ ጴንጤ እዚህ ሶሻል ሚዲያ ላይ አጠሩም። ከሁለት ሰዎች ውጭ፣ ሁለት ያልኩትኝ ንጉሱ ስለተናገረኝ ስላሳየ ማለት ነው። በኤልያስ አምላክ ፊት ቆሞ አይቻለው፣ ራእይ ሰምቻለው፣ ድምፅ ውጣና አገልግለኝ ብሎኝ ነው የወጣሁት፣ ገናናው ኢየሱስ ድምፁን አሰምቶኝ ነው የወጣሁት ብሎ የሚል አንድ የለም ከሁለት ሰዎች በቀር። ይሄ ስፔሻል ኮሊንግ ስፔሻል ጥሪ ብሎ የሚለው ማለት ነው እንጂ ልጆቹ የሆኑ የእሱን በጎነት መናገር ይችላሉ። እሱንም እንኳን ራሱ በልጅነት እንኳን ራሱ የግድ ፓስተር ወይ ነቢይ ወይ ሐዋርያ ወይ ወንጌላዊ ተብሎ መጠራት የለበትም። ደግሞ ለጥሪም አይደለም እግዚአብሔር የሰጠው። ግን በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 መሰረት ሁሌ እንደምናገረው እናንተም እንደምታውቁት ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራ የእሱን በጎነት ልትነግሩ ብሎ እንዳለ በእሱ እንኳን ቃል መሰረት የእሱን በጎነት ለመናገር የተጠሩቱ አንዳንዶቹም በስራ አንዳንዶቹም በትዳር እንደነ ዲቦ አይነቶቹ ማለት ነው። እሱም በውስጥ እናወራለን። ነገር ዓለሙን ትታ ጌታ የሰጣትን መክሊት የት እንዳደረሰችው እናወራለን። ከንጉሱም ከእሷም ጋር ማለት ነው። አይኖ ቤቢ እንደወለደች አውቃለሁ። ማሳደግም ልጅን ማሳደግ አገልግሎት ነው። ኤኒዌይ ጌታ ይባረክ። ግን ወንጌል አጀንዳችሁ የሆነ ወንድሞች እና እህቶች እንዳትጥሉ እሱን። ኦኬ የግድ ፓስተር ወይ ነቢይ ወይ ሐዋርያ ወይ ወንጌላዊ ተብሎ እግዚአብሔር እንደዛ አይነት ስጦታ አልሰጣችሁም ማለት አገልጋይ አይደላችሁ ማለት አይደለም። የጌታን በጎነት ለመናገር ጴጥሮስ ሲናገር 11ዱ አብረውት ቆመው ነበር ይላል። ዲቦራን ከጠራት እኔ መላላጥ የለብኝም ከዲቦራ ጋር አብሬ ከቆምኩኝ አብሮ ስራውን እየተሰራ ነው ማለት ነው። ዲቦራ ስትናገር አብሬያት መቆም ነው ያለብኝ። ቤኪ ሲናገር አብሬው መቆም ነው ያለብኝ። 11ዱ የሚናገሩ አልነበረም። ጴጥሮስ ሲናገር ሌሎቹ አብረውት ቆመው ነበር። 11ዱ በየቦታው ላይ ቤት አልከፈቱ። አሁን እንደሚታየው በወንጌላዊ አማኞች ዘንድ ማለት ነው። እና አሁን እዚህ ሶሻል ሚዲያ ላይ የሚታየው ነገር የራሳቸውን ኢጎ ለመገንባት የመጡ በእግዚአብሔር ፊት ግን ለአገልግሎት ሞገስ ያሳጣቸው ሰዎች ናቸው የተሰበሰቡት። ብዙዎቹ አበበ ከበደ፣ አየለ ተሰማ ብዬ ልነግር እችላለሁ በጽድቅ እግዚአብሔርን ስለማገለግል። ኦኬ በመጀመሪያ በጸጋ ዙፋን ፊት ጌታ ሆይ ትፈልገኛለህ? የዚህ ሶሻል ሚዲያ ላይ ምን እንዳደርግ ለሚድኑ ሰዎች የምስራቹን ለመስበክ ወይም ለዳኑ ሰዎች በእግዚአብሔር መንግስት ውስጥ ለመጽናት የሚጠቅም ምክር ከኔ ዘንድ አለ። ትምህርት አለ፣ ተግሳጽ አለ፣ መዝሙር አለ፣ መናፍስትን መለየት አለ፣ የጸጋ ስጦታ አለ። ከአንተ የተቀበልኩት አንተ የሰጠኸኝ የዳኑ ሰዎች በቤትህ እንዲጸኑ ሊያደርጋቸው የሚችል ነገር አለኝ።
ብላችሁ ጠይቁ፣ ውስጣችሁ ማለት ነው። ኦኬ። ወይ ደግሞ ላልዳኑ ሰዎች ደግሞ ማዳንህን እንድመሰክር የምስራቹን ቃል እንድናገር ይህንም ደግሞ ላረግበት የምችል ጸጋን ሰጥተኛል ወይ ያ ጸጋ በህይወቴ በእውነት አክቲቭ ሆኖ ይሰራል ወይ ብላችሁ ጠይቁ ወንድሞች እናቶች። ማነው እዚህ መካከል ወንጌል እንዲሰብክ እግዚአብሔር ልኮኛል ብሎ በንጉሱ ፊት ለእኔ መልስ ሳይሆን በእግዚአብሔር ፊት እሱን እየሰማ እሱን እያሰበ ሊያወራ የሚችል ሊናገር የሚችል ማለት ሁላችሁም የላችሁም እያልኩ አይደለም፣ ሰው የለም እያልኩ አይደለም። አንዳንዱ ፈርቶ ተቀምጧል። አንዳንዱ ስጦታውን አይቶ ዳር ላይ ቆሞ ያያል። እና ወንጌል ይቀጥላል። ግን በዘመናት መካከል እግዚአብሔር ሰዎች ስላሉት ማለት ነው። ቢሆን በሁላችንም ብንሰራ የመንግስቱን ስራ በጣም ጥሩ ነበር። ሁሉም ሰው ግን ደግሞ መስራት የማይችልበት አይነት ደረጃ ላይ እየተደረሰ ነው ማለት ነው። ኢጎ በጣም ከባድ ነው። ኢጎ በጣም ከባድ ነው እና ወንጌል ያገለግላሉ ብለን የቆጠርናቸው ሰዎች ሁሉ ጭምር እናንተ በጌታ በኢየሱስም እዚህ እንደምናገረው እንዳይመስላችሁ። እስቲ ገባ በሉና ወደ ቤት በጸጋ ዙፋን ፊት ተንበርከኩና ተንበርከቂና ጌታ ኢየሱስ ይሄ ኤርሚያስ የሚባል ሰውዬ ማን ነው? ምንድን ነው የሚያደርገው እዚህ ሶሻል ሚዲያ ላይ? እኔ ምንም ሊገባኝ አልቻለም። እና እባክህ ያንተ ምስክርነት የታመነ ነውና ይሄ ሰው እንዳልሰማው ወይ እንዳልከተለው፣ ያው መስማት ብሎ የሚለው ነው መከተል ብሎ የሚለው ማለት ነው። ማንም እኔን አይከተለኝም፣ እኔም እናንተን አልከተልም። ከተከተልኩም የጽድቅ ህይወት ካለ እሱ መንገዱ መከተል ጥሩ ነው። ግን እንደው ጌታ ማን ነው ይሄ ናደው የሚባል ወንድም? ቴሌኮምስ ማን ነው ብዬ ብለው ጌታ ይናገራል አይናገርም? በደንብ ይናገራል። እኔ በደንብ የሚናገረኝ ጌታዬ በእውነት የአንዳችሁን ስም ጠርቼ በጌታ ፊት የእውነት በሲሪየስ አልቅሼ ከጸለኩ ይነግረኛል። እግዚአብሔር ያሳየኛል። ልጠንቀቃት አልጠንቀቃት፣ ልጠንቀቀው ይህን ሰው ወይስ የቃልኩኝ አባባ ያወራኛል። ለዚህ ነው እንደ እብድ ሰው መነግራችሁ ጌታ የነገረኝን ሁሉ እና ጠይቁ እስኪ ስለምንሰማቸው አገልጋዮች ሲጠይቁ እኔንም ትሰሙኛለ። እስኪ ገባ በሉና ወደ ጓዳ ጠይቁ። እውነተኛውን ምስክር ማለት ነው፣ የታመነውን ምስክር የእግዚአብሔርን ልጅ በራእይ መጽሐፍ ላይ የታመነው ምስክር የተባለለት እሱን ጠይቁት። የእሳት ነበልባል ዓይኖች ያሉትን እሱን ጠይቁት። ማን ከኔ ጀምሩ እስኪ እንደው በጌታ ልለምናችሁ እቤት ግቡና ማንም በሌለበት በርህን ዘግተህ በንጉሱ ፊት ኢየሱስ ያወራል፣ ይናገራል፣ ያሰማል፣ ድምፁን ራእይ ያሳያል፣ ትንቢትን ይሰጣል፣ የተለያዩ መገለጦችን ይሰጣል፣ የተለያዩ ጥበባትን ይሰጣል ብላችሁ የምትሉ ሰዎች who is this man? ማን ነው እዚህ ሶሻል ሚዲያውን እየበጠበጠው የሚሆን ወይ እንትን እያለው የሚሆን ያለው ሰውዬ ኤርሚያስ ማን ነው ብላችሁ ጠይቁት። ስለ እኔ ብቻ አይደለም ጠይቁት። ማናት እቺ ዲቦራ የምትባለው? እኔ በፍጹም ሊገባኝ አልቻለም። እዛ ከአረብ ሀገር ጀምራ ሁሉ ነበር ትጮህ የነበረው ኢየሱስ እያለች። ማናት እቺ ሴት? ማን ነው ቴሌኮም ብላችሁ እስቲ ጌታን ጠይቁ። ጌታ እያንዳንዳችንን ያውቃል። ሞቲቫችን ሁሉ ጭምር ሳይቀር ያውቃል። አውርተን ከአንደበታችን የወጣውን እኮ አይደለም ገና ሳይወጣ የልባችንን ክፋትም ይሁን የልባችንን ቅንነት ያውቃል። እና ጌታን ስጠይቁት ኤግዛክትሊ በትክክል ዲቦራ ነች ያቺ መሰሪ ብሎ እንዴት ትላታለህ ጌታ ብለን ነው ፕራንክ ነው አይልም።
ያቺ ቅን ሰው ብሎ ቢል የጌታ በመንገዴ አይገቡ እኔም በመንገዳቸው አልገባም። ለምን በለኝ ጌታዬ ስለገለጠልኝ። ስንከረፈፍልህ አልኩ። ለካ አንተ አንዳንዶቹም መሰሪዎች ናቸው። መሰሪ የሚለው ቃል የሚገልጣቸው የክፋተኞች ጉባኤ ናቸው። በጌታ ወንድሞች የተባሉ በጌታ እህቶች የተባሉ ኢየሱስ ስለገለጠልኝ ማወራ ከዛሬ 10 ወር በፊት ስናገር የሰማችሁ 77 ቁጥር ጻፉ ኮሜንት ላይ። ስም አልጠቀስኩም። ያኔ ተሰብስበውብኝ ጌታ አሳየኝ ብዬ ያልኳችሁ ማለት 77 ቁጥር ጻፉ የሰማችሁ ማለት ነው። እንዳትዋሹ የእግዚአብሔር ልጆች። እግዚአብሔር ጻድቅ ነው፣ በጽድቅ ይናገራል። እኛም ደግሞ በጽድቅ እንናገራለን። ያሳየንን 77 ቁጥር ጻፉ። ያው 5 6 ብቻ የሰማው እዚህ እሺ። ምስክርነት በ3 ይጸናል ተብሎ ይባል ከዛ በላይ ማለት ነው። እቴ አብይ እንዴ እናንተማ ሰምታችኋል ከስዊዘርላንዶች በጣም ኦኬ አይደል መቅዲ? አዎ አቢጊያ፣ አዎ ንግስቲ ሰምታችኋል። ነሲ ናኒ ሰምታችኋል። ብዙዎቻችሁ ሰምተናል። ክራክ በደንብ ሰምታችኋል። ወንድምነት ዲሰስ ሎርድ ነቴዲ ዋንዴ በጣም ብዙዎች ማለት ነው። ምክንያቱስ እግዚአብሔር ሲናገር፣ እግዚአብሔር ሲያሳይ፣ እግዚአብሔር ተናገረ። አንበሳ ገሳ የማይፈራ ማን ነው አይደል? እንዲህ ያለው እግዚአብሔር እስከተናገረ የማይናገር ማን ነው? የምትዶልተውን ዱለታህን ሁሉ ጭምር የሰራዊት ጌታ እግዚአብሔር ሊገልጥ ከወደደ የዳንኤል አምላክ በእኔ ቤት ሕያው ነው። ወንድሞቼ በእኔ ቤት ሕያው ነው። እኔ የራሴን የምናገረው በእኔ ቤት ሕያው ነው። ሚስጥርን የሚገልጠው አምላክ በእኔ ቤት ሕያው ነው። ክርፍፍ ብዬ በተኛሁበት ልታርደኝ ስትሄድ እኔ ሳላቅ ከቢላውህ ልትነክሰኝ ስትፈልግ ከጥርስ ንከሻ የሚያስመልጥ እግዚአብሔር በሌሊት ገልጦ ያሳየኛል ጎዳናህን። በሌሊት ገልጦ ያሳየኛል ጎዳናሽን። እነዚህ ሁሉ 77 ቁጥር የጻፉ ሰዎች ምስክሮች ናቸው። ሌሎቹ ሰው እንዴት ከማያምን አንተ በጌታ ያመነ ሰው ከማያምን ሰው ጋር እንዴት ቁጭ ብሎ ይመክራል? መልካቸውን ጭምር እኮ ነው ያሳየኛል እኮ ወንድሜ፣ መልክህን ጭምር ወንድምነት እትዬው ስልልህ እኔ ለካ ገዳዮች ናቸው። ቴንኪው የኔ አባት፣ ቴንኪው ጌታ ኢየሱስ፣ የዋው ጌታ፣ ቅኑ ጌታ፣ የኔንም የነሱንም ያንቺንም ያንተንም የኛንም የሁላችንንም ልብ የሚያውቅ ቅኖችና ሩሮች ሁኑ ነው ያለን መጽሐፍ። የዋሆችም ሁኑ ነው ያለን። ቸሮችም ታጋሾችም ሁኑ ነው ያለን። መሰሪዎች ሁኑ አላለንም። ሐሜተኞች ሁኑ አላለንም። ግሩፕተኞች ሁኑ አላለንም። አመፀኞች ሁኑ አላለንም። እናንተ አላለንም። አሁን በቅርብ 5 ሰዎች አዲስ አበባ ከተማ ውስጥ እዚሁ ቲክቶክ ላይ የምታገኟቸው የምታውቋቸው የለበሱትን ልብስና ያደረገውን መነጽር ሁሉ ጭምር ሳይቀር ነው ያሳየኝ። አሁን ብናገር ብዙዎቻችሁ ታብዳላችሁ። እዚህ በጣም ጠነቀቃቸዋለሁ። ይዶልታሉ ስልህ ቴንኪዩ። ያው በልቤም በጉልበቴም ተንበርክኬ የነቢዩ የሳፋጥ ልጅ የኤልሳ አምላክ
የሶሪያ ንጉሥ በእስራኤል ላይ አደጋ ሊጥል መንገድ ላይ ሸምቆ ሊወጋው በመጣ ሰዓት ላይ ወደ ንጉሱ መልእክተኛ ልኮ የሶሪያ ንጉሥ በዚህ ቦታ ተደብቆብሃልና ክፉ ምክር እየመከረብህ ነውና አትውጣ ብለህ ለባሪያህ ለኤልሳ ሚስጥርን የገለጥክለት አምላክ እኔ ቤት ሕያው ነህና ኢየሱስ እጅግ አድርጌ አመሰግንሃለሁ። አድነኝ ከጥርሳቸው ንክሻ፣ አድነኝ ከምላሳቸው ሾተል፣ አድነኝ ከክፉዎች ጉባኤ። ወንድሜ ነው ብላ ቃሏን አለሳልሳ ከምትመጣ በጌታ ተበላ ከተባለች አድነኝ፣ እኔንም ሕዝብንም ወንድሞቼና እህቶቼን አድን። ወንድሜ ነው ብሎ በምላሱ ሾተል ሊያርደኝ ሊገለኝ ከሚመጣ ሊያርዳት ሊገላት ከሚሄድ አድናት፣ አድናቸው፣ አድነኝ፣ አድነን። የእግዚአብሔር ልጅ አንተ ብቻ ነህ ሰውን የምታውቅ፣ አንተ ብቻ ነህ ሰውን የምታውቅ። እዚህ ውስጥ ያሉ ሰዎችን አሁን የሚሰሙ 190 ምናምን ነገር የሚሆን ሰው አንዳቸውንም ልባቸውን አላውቅም። አንዳቸው እነሱም የኔ ልብ አያውቁ። ጌታዬ አንተ ብቻ ነህ የምታውቅ። በእውነት እኮ ነው የምልህ፣ አንተ ብቻ ቅኑ ጌታ፣ ጻድቁ ጌታ፣ የዋሁ ጌታ አንተ ብቻ ታውቃለህ ሰው ልብ። ምክንያቱም ልባችን የሰራ አንተ ስለሆንክ ነው አንተ የምታውቀው። ኩላሊትና ልብን የምትፈትን የምትመረምር አንተ ብቻ ስለሆንክ ማለት ነው። የማንንም ልብ አላውቅም እኔ። የምታውቀውን ግን አንተ ስትገልጥልኝ ግን አውቃለሁ። ካወቅኩ በኋላ ግን በጣም እጠነቀቃለሁ። አዎ፣ ስለዚህ ይዶልታሉ። አየህ አዲስ አበባ ከተማ ውስጥ ቁጭ ብለው 5 ናቸው። 5ቱም እዚህ ሶሻል ሚዲያ ላይ እያዝልኝ ቤቱ ብለው የሚሉ ናቸው። ጥቁር መነጽሩን ሁሉ ጭምር ሳይቀር አፍንጫው ላይ አድርጎ አስቀምጦ ክፋትን ይመክራል። አየህ እዚህ ደግሞ ይመጣና ሃሌሉያ ጌታን ከፍ ከፍ እናርገው ይላል። ምን ከፍ ከፍ ታደርገዋለህ? አሙሽታይ 5 የሚመክሩት በሰው ላይ ነው። በጌታ በኢየሱስም እንኳንም ጌታ ያሳየኝ እዚህ ያሳየኝ፣ እናንተም ጋር የሚያሳየኝ ነገር ካለ የኔንም ያሳያችሁ እንደዚህ ማለት ነው። እንዲያሳያችሁ ጸልዩ። ካልሆነ ዘመኑ ከፍቷል ብራዘርዬ። አየህ ታዲያ አሁን እናንተ አዶነ ቀደም ምን እንዳወራችሁ አላቅም። የእግዚአብሔር ልጆች ናችሁ። ጽድቅን ነው የምታወሩት፣ ሰላም ነው የምታወሩት። ክፋትን አውርታችሁ ከሆነ ግን አላቅም። ያወራችሁት ከዚህ በፊት እኔ ከመግባት በፊት አላወኩም፣ ግን ገምታለሁ። መልካም ነገር ያለበትን፣ ሰላም ያለበትን፣ ምሕረት ፍቅር ያለበትን እንደምታወሩ እህቶቼና ወንድሞቼ የጌታ ልጆች እንደሆናችሁ ወገኖቼ እንደሆናችሁ ስለማምን በቅን ልብ ነው የምንረዳው እና ምናልባት ስለ ወደ መጨረሻው ላይ ስትናገሩ እንደሰማሁትኝ እነንተናም ቢመጡ ጥሩ ነው ምናምን ነገር ብሎ ወንድሜ ናዳው ሲናገር ሰምቻለሁ። እኔ እንደውም ከታይ ኮሜንት እኮ ጻፍኩ። ቆይ እኔ ስመጣ ምን እንዳወራችሁ አላቅም ምናምን ነገር ብያልኩ። ቆይ በእውነት ቆይ ማለት ቆይ ነው። በመጀመሪያ ኤርሚያስ ማን ነው ብላችሁ ጠይቁ። ከዛ እያንዳንዳችንን የወንድሞችን ስም ይዛችሁ በጌታ ፊት ጠይቁ። ጌታ መልስ እስከሚሰጣችሁ ድረስ ግን መጠየቅ እንዳታቋርጡ። አንዳንድ ጊዜ እንጠይቅና እሺ ጌታ ሆይ ኤርሚያስ ማን ነው ብለህ ብትል አንድ ቀን ጸልየህ በማግስቱ ላይ ነግርህ ይችላል። ደጋግመህ ጠይቀው። ኢየሱስ ከሆነ የመለሰላችሁ ኤርሚያስ መሰሪ ነው ብሎ ካለህ በፍጹም እኔን መጠጋት የለብህም። ልጸልይልህ ነው የሚገባው እዛው በርቀት ሆነ ማለት ነው።
ለምን የእሱ ምስክርነት ይሰመርበት እውነት ነው ግን ተብሎ ሐሳብ አስተያየት አይሰጥም በሱ ምስክርነት ላይ እሱ በጽድቅ ስለሚናገር ማለት ነው። መሰሪ ናት ብለው ካለ በቃ መሰሪ ናት ብራዘር አለቀ። የምን እርቅ ነው የምትይወት? አልገባችሁም? የምን እርቅ ነው? የምን እርቅ ነው የምትሉት? ኤርሚ ጌታ ይባርክህ። አንተን ማስቆም ከባድ እንደሆነ ውስጤ አውቃለሁ። ያለበት ስፕሪትን ሲያስብ ጌታ በጌታ ከፈቀድክልኝ 1-2 ደቂቃ ክሊር ላድርግልህ ከታች ሀሳቡን ለምን ያነሳሉ የሚለውን ዲቦራም ሌሎቻችንም እንትን እንላለን። ልናገር አይደል ኤርሚ? ኦኬ መናገር እችላለሁ። እሺ ተባረክ ተባረክ። ምንድን ነው ሰሞኑን እንግዲህ አንተ እንግዲህ ማን ነው ምን ያስተምራል ማንን ይሰብከናል ምንስ አይነት ከህይወቱ ከንግግሩ ከመውጣት ከመግባቱ እንደዚሁም ደግሞ እዚህ ፕላትፎርም ላይ በአካል ባንገናኝ መንፈሳዊ ነገር ስለምናወራ ምን ስለምናወራ ወሬ ሳይሆን ስለምንነጋገር ስለምንተናነጽበት በመንፈሳዊ እይታ ነው ሁሉንም የምንመዝነው። ስለዚህ እዚህ ፕላትፎርም ላይ እኛ ስንመጣ አሁን አንተ እዚህ ስለመጣ ብዙዎቹ አሁን አንተን ደግፈን አይደለም አንተን ፐርሰናሊ እንደ ግለሰብ እወድሃለሁ ደግፋለሁ። ያስተማርከው ትምህርት ደግሞ ህይወት የሚሆን ትምህርት አስተምራል ተጠቅም ያለው በደከም ጊዜ በደከምክባቸው ጉዳዮች ደግሞ ጸልይልሃለሁ በውስጥም እናወራለን። አሁን እዚህ ጋር እርቅ ብሎ ብዙዎቹ የሚያነሱት ምንድነው አሁን ያልካቸው ወንድሞች አንተም የምትላቸው ሰሞኑን እንግዲህ ሰምተን ከሆነ ከዚህ በፊት በነበሩ ወንድምና እህት ባስተማሩን ትምህርት ሁላችንም የይቅርታ ልብ ይዘን ማንም ቢደክም ማንም ቢዝል እኔ ላግዘው ላበረታው ይገባል። አይ በዚህ መንገድ አልታገዝም አልበረታም ብሎ ካለ እንደ እግዚአብሔር ቃልና እንደ እግዚአብሔር እውነት እንደተማርነው እንሄዳለን በሚል ነው። አሁን እዚህ ጋር ተወሰኑ ወንድሞች ያነሳ ነው በታናሽነት ነው የመጣ ነው ስንመጣ። ስለዚህ እዚህ ምንድነው ያለው አሁን እኔ በግልጽ እንደዚህ አሁን አንተ ከምትለው ለምሳሌ እዛ ውስጥ እንግዲህ መንፈሱ ከመንፈሳችሁ ጋር ይመሰክራል ብለትል ቢያንስ 5ቱንም ልጠራልህ ይችላል አንተ የምትላቸው ምክንያቱም የተገለጠ ነው እየታየ ያለ ነገር ነው እያየን ያለ ነው። ስለዚህ ከዚህ አንፃር ጌታ ገልጦልሃል አለው። እኔ አንዱን ልንገርህ እንግዲህ ኮንፊርም ታደርጋለህ ስም እንዳጠራ ጌታ ገልጦልሃል። አዎ ጌታ ከገለጠ ምክንያቱም እኔ ግን ስም አልጠቀስኩም 5 ሰዎች ናቸው። ጌታ ከገለጠልህ መናገር ትችላለህ። ታንኪ አምናለሁ በትምህርታቸው ታውቋቸዋለች ነው የሚለው ቃሉ ከንግግራቸው ታውቋቸዋለች ነው የሚለው ምንም ሌላ የተገለጠ ራእይ ድምጽ ሰምተሃል ነው እንግዲህ ኤርሚ አሁን ይሄ መንፈሳዊ ንግግር ነው የምትነግረኝ። ጌታ ሳሰማ ከተናገርክ ደሙ በራስ ላይ ትጠየቃለህ። አዎ ይሄንን እንግዲህ አሁን ይኸውልህ ስም አሁን እከሌን የሚል ነገር የሚለውን መስማት የሚፈልግ እንግዲህ በትምህርት ነው ማንም የተገለጠ ነው ኤርሚያስ ማነው የተገለጠ ነው አስተምሮትህ እኮ ነው በቃ እንግዲህ እግዚአብሔር መንፈስ ሊያስተምርም ሊገልጥም የሚወድበት የሚያስተምርበት መንፈሳዊ እንትን አለው። አሁን ሊል የፈለኩት ኤርሚ ምንድነው እነኚህን ወንድሞች ምን እናርጋቸው ነው ምን እናርጋቸው ትክክል ነህ እውነት ነው ምን እናርጋቸው እኛ በግልጽ ስፔሲፊክ አድርገን እኔ ፐርሰናሊ ካስተምሮት 1 2 3 4 ባስተምሮት ወድቃቸዋል ከመጽሐፍ ቅዱስ አንፃር አይደለም። ሁለተኛ ወንድሞችን የሚያስተምሩ ወንድሞች በማስተማራቸው ድካም ቢኖርባቸው እንኳን ከሌሎች ጋር ቅድም አንስተናል በስም ቤታቸውን ከፍተው ከማያምኑት ጋር በማይመች አካሄድ ብሎ ይላል ቃሉ በማይመች ይላል መንፈሳዊ እኮ አይደለም አካሄድ እንኳን አካሄድ እኮ መንፈሳዊ ህይወት መንፈሳዊ ንግግር መንፈሳዊ ልምምድ ብቻ ሳይሆን ህብረት እንኳን እንዳናረግ ይመክራል። ስለዚህ እዛ ሄደው ከሚያደርጉት አንፃር ብዙዎችን ተችተናል ብዙዎችን ከመጽሐፍ ቅዱስ አንፃር ተናግረናል። ኑ እንነጋገር ብለን ስንል ታናሽ እንደ ወንድም ንቀውናል አክሴፕት አላረጉንም። ግን ስናስብ ምን አለን ክርስቶስ ኢየሱስ የይቅርታን ነው ያስተማረን ምህረትን ነው ያስተማረን ስለኛም የመጣው በምህረት ነው። ስለዚህ
አንተ አሁን ያነሳው ስለ እርቅ ነው፣ ስለ ሰላም ነው፣ ስለ ክርስቶስ እውነት ነው። ነገር ግን አሁን ያለነው በዚህ ሁኔታ ይሄ ፕላትፎርም ከሚቀጥል ሁላችንም የክርስቶስን ወንጌል ነው የምንሰብከው፣ የክርስቶስን እውነት ነው የምናስተምረው ብለን ካልን እኔ የአንዱን ድካም የኔን ድካም አንተ የአንተን ድካም እየተሸከምን እንቀጥል ብለን ስንል ስተቱን ስተት ነው ብለን እየገለጽን በፍቅር እያስተማር ነው እንሄድ እየተወራወርን ከሆነ ተገቢ አይደለም ከሚል አንጻር ነው። አንዳንድ ሰዎች ዝም በል የምትሉ ሰዎች ይሄ ነው አሁን ችግሩ። ተናገሩ እያላችሁ ወደ ሌላ መንገድ የወሰዳችኋቸው ናቸው አሁን ለወንጌል እንቅፋት እየሆኑ ያሉት። እኛ እኮ እየተናገርን ያለነው ወደ ፍቅር እንምጣ። በቃ ባስተምሮ እየጠፉ ነው ያልጠነከሩ ገና ኢየሱስ ጌታ ነው ተብሎ እየሰሙ ሁሉ ስለ አባቶች ትምህርት ስለ ቴዎሎጂ ዲፕ ኤንድ ዲቴል ሲነገራቸው ግልጽ የሆነው ኢየሱስ ክርስቶስ በምሳሌ ሁሉ ሲያስተምር የነበረውን ትምህርት እያዳፈኑ ነው። እነኚህ ሰዎችን ወደ ፍቅሩ ወንጌል አምጥተን አንድ ላይ ሆነን እንደ ትላንትናው በጋራ እየተደጋገፍን እንስበክ ነው እያልን ያለነው። ስለዚህ ይሄንን ለማለት ነው አንዳንዶቹ እርቅ ብለው እያሉ ያሉት። እኔ የወንድሜን ድካም ካልተሸከምኩኝ እኔ የወንድሜን አለማወቅ፣ አለመረዳት፣ አለመገንዘብ ከገባኝ እሱን የማስረዳትና የማስተማር ነው የመጀመሪያው የኔ ስራ። ከዚህ አንጻር ነው ኤርሚ አሁን አንተ ያልክ ያለው የምትናገረው እውነት ነው። ካንተ ብዙ ተምረናል፣ ገና እንማራለን፣ ታስተምራለህ፣ ታገለግላለህ፣ ይቀጥላል። ግን የሚቀጥሉት እነኚህ እየጠፉ ያሉትን እናምጣቸው፣ አሊያም ደግሞ ተቆርጠው ይውጡ። ኮምፕሊትሊ ተቆርጠው ለይተው ይውጡና በወንጌል ስም እየሄዱ ያሉትን ነገር ያቁሙ ከሚል አንጻር ነው ሰሞኑን ቤኪ ጋር ከፍተን ቅድምም ወንድሞች ገብተው ዲቦራም ሌሎችም ሲናገሩ የነበረውና ድንገት ግራ እንዳትጋባ ከስር እርቅ እያሉ ሲመጡ ቅድም በስም የጠራናቸው አዎ ሲያስተምሩ ነበር። እውነት ነው። ያስተምሩ ስህተት ያለባቸውን 1 2 3 4 ብለን እዚህ ፕላትፎርም ላይ ነግረናቸዋል። በዛ መንገድ እኛ የሳት ነው ካለ ያስተምሩን ይንገሩን። ከዛ ውጭ ግን ቤት እየከፈቱ አላግባብ የሆነ ነገር አያድርጉ ከሚል አንጻር ነው ኤርሚ እርቅ የሚል ነገር እያለ ያለ ነውና ከዚህ አንጻር ብትረዳ በሚል ነው። እሺ እኔ እነማን ስማቸው እንደጠራችሁ እኔ አላቅም። እኔ አልነበርኩም። ስማቸውን በጠራችኋቸው ሰዎች እኔ የለሁበትም። እኔ ከጠራው እኔ የምጠራው እናንተ እነማን ብላችሁ እንደጠራችሁ እርቅም ብላችሁ ስትሉ እነማን እንደጠራችሁ እኔ አላቅም። አሁንም አንተ ጌታ ገልጦልኛል ብለህ ያልከው ነገር ካለ መናገር እችላለሁ እንደ ወንድም ማለት ነው። እኔ ማንንም አልጠራውም። ምስክሮች ናችሁ። ማንንም አልጠራም። ንጉሱ ገልጦልኛል። ኦኬ ያንን ይዤ እኔ በቤት እጸልያለሁ። ከዛስ ውጪ የሚባሉቱ ጋር እኔ እርቅ የሚባል ነገርም እናንተ ያሏችሁትን እኔ አላቅም። ኦኬ አንተ የራስህን የመናገር መብት አለ ወንድማችን ናዳው ማለት ነው። ግን እኔ ለሁላችሁም የሚጠቅመውን ነገር ተናግሬ በዚህ ጋር ማቆመው ልባችንን እንፈትሽ ነው። ልባችንን እንፈትሽ፣ ሚሽን ይኖረን፣ አላማ ይኖረን። ኤርሚዬ አላማ ይኖረን፣ አላማ ይኖረን። ኦኬ እኔን ተናግሬ እወጣለሁ። አላማ ይኖረን። አላማው ጌታ ለጠራው ለወንጌል ተጠርቻለሁ ብሎ የሚል ሰው ካለ እዚህ ጋር ይቆይ፣ ይሰንብት፣ ወንጌሉ ላይ ይትጋ። አይ ለወንጌል አልተጠራሁም ዝም ብዬ እኔ ሰው ሲከፍት አይቼ ቲክታክ ከፍቼ ነው የመጣሁት እና በተከፈተበት ቤት እየገባው ዝም ብዬ የሆነውን ነገር ብቻ ሀሳብ ላይ ሀሳብ እየሰጠው እንደዚህ እያደረኩ ቀጥላለሁ ብሎ የሚልም ሰው ካለ ያን ማድረግ ይችላል። በማንም ሰው ላይ ልባችሁ እንዳይከብድ የበደላችኋቸውን ይቅርታ ጠይቁ። እኔም እንደዛ ነው የማደርገው። የበደሉንንም ይቅርታ ከጠይቁን ምሕረት እንሰጣለን። አለቀ። ከዛ ውጪ እናንተ የምትሏቸውን ሰዎች እነማን እንደሆኑ እኔ አላቅም። ጌታ እኔ የገለጠልኝን አበበ ቦጋለ፣ አየለ ተሰማ ብዬ መናገር እችላለሁ፣ ግን አልናገርም። ያንን ይዤ በጌታ ፊት እጸልያለሁ። ከነዛ ሰዎች ጋር ግን ሳልቆም ስቀር ግን ታውቋቸዋላችሁ ማለት ነው። በቤታቸው አልገባም፣ በቤቴ አይመጡም። አለቅ እና ተባረኩ። ጸጋና ሰላም ይብዛላችሁ።
ዲቦ የምትዩ ካለ ሰምቼ እወጣለሁ። ቴንክ ዩ ማይክ ስለከፈትሽ ነው ባይዘ። አው ይቅርታ፣ ምናልባት ሐሳብህን እንትን ብዬ ከነበረ ጸጋ ይብዛላችሁ። ከማለዳ ጀምረን ስናወራ የነበረው አንድ ነገር ነው። ክርስቶስ ኢየሱስ እንዴት እንዳዳነን የምናውቅ ክርስቲያኖች ነን። በውስጣችን ደግሞ እግዚአብሔር የከበረን ጸጋ አስቀምጧል፣ የከበረን አገልግሎት አስቀምጧልና ያንን አገልግሎት አገልግሎን ስለማለፍ አውርተናል። ስለ ክርስቶስ ምህረት ተናግረናል። እንዳልክ እያወራ ነበር የገባሁት። ደስ የሚል ጊዜ ነበረን። ስለ ክርስቶስ ምህረት እጅግ በጣም አውርተናል። እስትንፋሳችን ከኛ እስክትወሰድ ድረስ የምናወራው እውነት ነው። አገልግሎት ከሰማይ የተሰጠ ነው። ስለ ሰማይ የሚነገር ነው። ስለ ሰማይ የሚወራ ነው። በእያንዳንዳችን ውስጥ ደግሞ የከበረን ጸጋ እግዚአብሔር አኑሯል። በዚያ ጸጋ ተግተን ስለማገልገል ሁላችንም ተነጋግረናል። የጠራነው ግለሰብ የጠራነው የሆነ ነገር የለም። ለምን የተጠራንበት ዓላማ ስላለን እኛ ከድቅድቁ ጨለማ ወደሚደነቀው ብርሃን የተጠራን የእርሱን በጎነት ልንናገር የተለየን ክርስቲያኖች ነን። የክርስቶስ ስም ያለብን በድቅድቅ ጨለማ ያለን ትውልድ ብርሃን የሆነውን ክርስቶስ ኢየሱስን እንዲያውቅና አምኖ የዘላለም ሕይወት እንዲይዝ ልንናገር የተጠራን የሰማይ ሰራተኞች እንደሆነን ያንን ስንነጋገር ነበር። አንተ የመጣኸው ሌላ ምንም ነገር አልነበረንም። አንተም ደግሞ ብዙ ነገር ብለህናል። ጌታ ኢየሱስ ሰላምዬ፣ አንቺ ከመምጣቴ በፊት ከነበረ አልሰማሁም። ለዛ ነው። ተባረኩልኝ። ጸጋ ይብዛላችሁ። በእግዚአብሔር ወንድና ሴት ልጆች ውስጥ እግዚአብሔር የከበረ ጸጋ አለው። በጸጋችሁ አገልግሉ። በተሰጣችሁ ጸጋ አገልግሉ። የዝማሬ ጸጋ የተሰጣችሁ ዘምሩ። ምክር የተሰጣችሁ ምከሩ። የምትጸልዩ ጸልዩ። ወንጌል አገልግሎት የምትወጡ አገልግሉ፣ ውጡ። በቃ መክሊታችሁን ስሩበት፣ አትረፉበት። ዋጋችሁን ከእግዚአብሔር ዘንድ ትቀበላላችሁ። እኔ የማገለግለው ባይዘው የቀመስኩትን ጌታ በውስጤ ያስቀመጠውን ጸጋ ነው የማገለግለው። ኤርሚም እንደዛው አብሮ ስለሚያቆም ሲናገር ነበር። ኤርሚ በጣም እየገረመኝ ነበረ። ሁላችንም የክርስቶስ ኢየሱስን የመንግስቱን አገልግሎት እስካገለገልን ድረስ አብረን እንቆማለን። ከዚያ ውጪ የምናገለግለው የምንተርክለት የምናወራለት ምንም ነገር የለም። አንድ ነገር በጣም ግልጽ እናደርጋለን። የክርስቶስ ኢየሱስን ፍቅር የቀመሰና ይሄ ብርሃን የበራለት ትውልድ ለድቅድቅ ጨለማ ለሚመላለስ ትውልድ ይህንን ብርሃን ቅመስ ብሎ የሚል ዕዳ ካልሆነ በቀር ስለሌላ ስለምንም አያወራም፣ ስለምንም አይናገርም። ያ አገልግሎታችን ደግሞ ዛሬ የተጀመረ አይደለም። እኛን ተማምኖ ሳይሆን እግዚአብሔር ራሱን ተማምኖ ያስጀመረን አገልግሎት ስለሆነ እሱ ደግሞ እስከ ፍጻሜ ድረስ ያደርሰዋል። በክርስቶስ ኢየሱስ አምናችሁ ዳግም የተወለዳችሁ ክርስቲያኖች እናንተ ቀላል ሰዎች አይደላችሁም። ማንም ታናሾች እንኳን ብትመስሉ ታናሾች አይደላችሁም። ምክንያቱም እግዚአብሔር ሲጠራችሁ ለአገልግሎት ሲመርጣችሁ ለአገልግሎት እናንተን ተማምኖ ጉልበታችሁን ተማምኖ አቅማችሁን ተማምኖ እውቀታችሁን ተማምኖ ሳይሆን የጸጋው ባለቤት ራሱን ተማምኖ ነው የጠራችሁ። ራሱን ተማምኖ ነው ለአገልግሎት የሾማችሁ። ለዚህ አገልግሎት ደግሞ ኖረንነት እናልፋለን። በመጨረሻ አንድ ነገር ብያለሁ። ኢየሱስን ማናስነቅፍ ስለ ኢየሱስ ግን የምንሰደብ እንድንሆን ይሄ የዘወትር በገባሁበት በወጣሁበት የምናገረው ሐቅ ነው። ለምን ክርስቶስ ሰው የሆነበት ትልቁ ሚስጥር እኔን ለማዳን እንጂ እኔ እሱን ለማሰደብ አይደለም የተጠራሁትና ያንን እውነት ተነጋግረናል፣ አውርተናል። ስለዚህ ጌታ ደግሞ አናፍርም፣ በኢየሱስ አናፍርም፣ ባጸደቀን አናፍርም፣ ከድቅድቁ ጨለማ ወደሚደነቀው ብርሃን ባመጣን አናፍርም፣ ሙታን ሳለን ሕይወት በሰጠን አናፍርም፣ እርቃኑን መስቀል ላይ በተሰቀለልን አናፍርም፣ በቤተ ክርስቲያን ራስ በክርስቶስ ኢየሱስ አናፍርም፣ ዳግም በሚመጣው ሙሽራችን አናፍርም። የቀመስነውን ያየነውን የዳሰስነውን በልባችን የፈሰሰውን ይሄንን የወንጌል ብርሃን ከመናገር ወደ ኋላ አንልም። በቃ ይሄ ነው አገልግሎታችን፣ ሌላ ነገር የለም። ያልኩትም ስልም የነበረው ይሄንን ነው። ኤርሚም ስለተናገርከው ጌታ ኢየሱስ አብስቶ ይባርካችሁ፣ ጸጋ ይብዛላችሁ። ግን የእግዚአብሔር ወንድና ሴት ልጆች ክርስቶስ በክብር በመጣ ጊዜ ለእያንዳንዳችን እንደዋጋችን እንደሚሸልመን አውቀን አገልግሎታችንን እናገልግል። በቃ መጽሐፍ ሲናገር
መከሩ ብዙ ነው ሰራተኛው ግን ጥቂት ነው ይላልና ስለ ክርስቶስ ኢየሱስ አላወራንም፣ ገና አልተረክንም፣ ገና ልንተርክለት፣ ገና ልንናገርለት፣ ገና ልንሰብክለት፣ ገና ልንዘምርለት፣ ገና ትውልድን ወደ መንግስቱ ልናፈልስለት፣ ገና ትውልድን ከሚባለው እሳት ልንናጠቅለት በታላቅ ርህራሄ በታላቅ ፍቅር ልንናጠቅለት የተገባን ክርስቲያኖች ነን። በቃ ማንም ክርስቲያን ያለ አንዳች አገልግሎት በዚህ ምድር ላይ እድሜ ተጨምሮለት አይኖርም። ሚዲያ ላይ ወጣችሁ የማታገለግሉ አባቶች ደግሞ በጓዳ ያገለገላችሁ ያላችሁ እግዚአብሔር ብድራታችሁን ይከፍላችኋል። እሱ ያያልና በዚህ ጸንተን እናገለግላለን። ቅድም አንድ ነገር ስናገር ነበር። በጨለማ ያለ ትውልድ ምን ይላል? ኑ በብርሃን ተመላለሱ ይላል። በጣም የሚያስቀኝ ነው የቤቶቼ ነገርና በጨለማ ያለ ስለ ብርሃን ማውራት አይችልም። ስለ ብርሃን በብርሃን ውስጥ ያለ ግን ስለ ብርሃኑ ያወራል። ወደ ብርሃኑ ኑ ብሎ የመናገር ድፍረት አለው፣ አቅም አለው፣ ጸጋው አለው፣ ጉልበቱ አለው፣ ድፍረቱ አለው፣ ቃል ሙላት አለው። ከማን የተነሳ ሲባል ከጸጋው ባለቤት የተነሳ። በቃ ይሄ ነው ያለው። በክርስቶስ ኢየሱስ አምናችሁ ያልዳናችሁ ክርስቲያኖች ወደ ክርስቶስ ኑ። በነገራችን ላይ የኃጢአት ምንጩ አዳም ነው። ወይም ደግሞ በአዳም አለመታዘዝ ምክንያት ስጋ የለበሰው ሰው ሁሉ በኃጢአት ወድቋል። ደጋሚው፣ መተተኛው፣ ደብተራው ብቻ ሳይሆን የባንክ ቤት ሰራተኛው በክርስቶስ ኢየሱስ ያላመነው ኃጢአተኛ ነው። ስለዚህ መድኃኒት የሆነው ክርስቶስ ያስፈልገዋል። ለሱ ምን እንመሰክርለታለን? ላደግንበትን ቤተ እምነት እናወራለን፣ ለትውልድ እናወራለን። ደግሞ ለባንክ ቤት ሰራተኛ ሆኖ በዛም እውነት ለሌለ ደግሞ እንናገራለን። እና የኃጢአት ትንሽና ትልቅ የለውም፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል እንደሚል መጽሐፍ ቅዱስ። በክርስቶስ ኢየሱስ ያላመነ ሁሉ ኃጢአተኛ ነው፣ በፍርድ ውስጥ ነው ክርስቶስን እስካላመነ ድረስ። ክርስቶስን ደግሞ እንዲያምኑ ይህንን የምስራቹን ቃል እንናገራለን። የምንናገረው ግን ከእውቀታችን፣ ከጥበባችን፣ ከአቅማችን፣ ከጉልበታችን፣ ከብርታታችን፣ ከኃይለኝነታችን ምናምን ሳይሆን ከጸጋው ባለቤት ከጠራን ጌታ የተነሳ ነው። እሱ ደግሞ ስለሰጠው ስጦታ የማይጸጸት አምላክና አባት ነው ያለን። ይህንን ጌታ እንተርካለን፣ እናገራለን። ማምለጥ ያለበት ትውልድ ያመልጣል፣ እግዚአብሔር ደግሞ እድልን ይሰጠናል። ይሄ ነው ያለው ነገር። ስናገርም የነበረው ይሄንን ነው። ተባረኩ፣ ጸጋ ይብዛላችሁ። ወዳችኋለሁ። ተባረኩልኝ። እሺ፣ ቴንኪው ዲቦ፣ ተባረኪ። ይሄ እንግዲህ ቆንጅዬ መልእክት ነው ማለት ነው። እኔ ስላልሰማሁ አሁን ዝም ብለሽ በሃይላይት ስትናገሪ ይህን ከነበረ ያወራችሁት ይበል የሚያሰኝ ነው። ትክክለኛው ጉዳይም የምንኖርበትም ዓላማ ይሄው ነው። እኔ የምኖርበት ዓላማ ይሄ ነው። የምኖርበት ብቻ ሳይሆን የምሞትበት ዓላማ ይሄ ነው። ይሄ እዚህ የማገለግለውን አገልግሎት መኖር ብቻ አይደለም፣ የምሞትለት የምሰዋለትም አገልግሎት ነው። ኦኬ። እናንተም ራሳችሁ እንደዚህ እርግጠኛ እስክትሆኑ ድረስ በጌታ ፊት ጠይቁ። አይ ብላችሁ ካላችሁ ዘመናችሁን በከንቱ ጨርሳችሁ ማለት ነው። ኦኬ። የምንኖርለት ብቻ ሳይሆን የምንሞትለትም አገልግሎት ነው ከጌታ የተቀበልኩት እኔ። እናንተም ተቀብላችሁ ከሆነ ሰጪውን በደንብ እርግጠኛ እስኪያደርጋችሁ ድረስ ድምፅ ስሙ። ኦኬ፣ ድምፅ ስሙ። ጌታ ይናገር የለ እንዴ? ኢየሱስ ይናገር የለ እንዴ? የኛ አምላክ እኮ እንደ አሕዛብ አማልክት የማይናገር ዲዳ አምላክ አይደለም፣ ይናገራል። ለበጎቹ ድምፁን ያሰማል። በጎቹም የሱን ድምፅ ያውቁታል፣ ይከተሉታል። እንዴ ቃሉ ላይ የተነገረው የተጻፈውማ በህይወታችን እውን ካልሆነ ትክክል ያልሆነው እኛ ነን ማለት ነው እንጂ ቃሉ ሁል ጊዜ የታመነ ነው፣ እውነተኛ ነው። የጌታን ድምፅ ስሙ። እውነቴን ነው የምላችሁ፣ የጌታን ድምፅ ስሙ። የጌታን ድምፅ ስሙ። የጌታን ድምፅ የማይሰማ ክርስቲያኔ ብሎ ያለ ሰው በእውነት ምን ብዬ እንደምል አይደል ነው። እና የቅዱስ ቃሉ ሕያው የሆነ የትኛውንም የምንሰማውንም ድምፅ የምናየውንም ራእይ የምናየውንም ህልም እግዚአብሔር ከጌታ ዘንድ የሚያሳየንን የምንመዝንበት ቆንጅዬ ሚዛን ለዘመናት ያልወደቀ ሊወድቅም የማይችል የሕያው አምላክ የእግዚአብሔር ቃል አለ። የማንም ትንቢት፣ የማንም ህልም፣ የማንም ራእይ፣ የማንም ድምፅ ጌታ ተናገረ ብሎ ቢል የሚፈተሸው የሚለካው የሚመዘነው በቅዱሱ ቃል ነው፣ በቃሉ ነው። በቃሉ ይመዘናል ማለት ነው። ስለዚህ ከ10 ወር በፊት ስናገር የነበሩ ሲያላግጡ የነበሩ ሰዎች ነበሩ። አትጠራጠር አልኩ። ያደረግከውን መነጽርና የለበስከውን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ። ከማያምኑ ሰዎች ጋር
ከኦርቶዶክሳውያን ጋር አብረው ተከማችተው ምስክሮች ይኸው ቅድም ስናገር የነበራችሁ ሰዎች ነበራችሁ፣ ሰምታችኋል። ጻድቅ ነው ስልህ ኢየሱስ ጻድቅ ነው እኮ ነው ብዬ የምልህ ጻድቅ ነው። የአንዳንዶቹን ቤት መከራ አንኳኩቶት እግዚአብሔር ሲሰብራቸው ሊጽናኑ እስከማይችሉ ድረስ በመከራ ይሰብራቸዋል። እናንተ ምስክሮች ትሆናላችሁ። ሪካርደሮች ሪካርድ አድርጉና ያዙት። እዚህ ሶሻል ሚዲያ ላይ ያሉ ሰዎች ቤተ እምነት አልጠቅስም፣ ግን ታዋቂ የሆኑ አዋቂም ታዋቂም ነን ብለው የሚሉ እግዚአብሔር በመከራ ሲያደቃቸው ሊጽናኑ እስከማይችሉ ድረስ ይሰበራሉ። የሚሰብራቸው ራሱ እግዚአብሔር ነው። እችን ሪካርድ አድርጋችሁ ያዟት። በእነ ቴሌኮም እነ ቤኪ ስላላችሁ ማለት ነው። ጽዋቸው ሞልቷል። ሳይቀጡ አይቀሩም። ሳይቀጡ አይቀሩም። ሪካርድ አድርጎ ያዙ። ያ ቀጣፊ ትለኛለህ በዛ ሰዓት ማለት ነው። እስከዛ ቤት ከፍተህ እንደፈለግ አግጥጥ፣ እንደፈለግ አውራ። ለአንዳንዶቹ በቤታቸው የቤት ስራ ይሰጣቸዋል። የአንዳንዶቹ ግን ጽዋቸው ስለሞላ ራሱ እግዚአብሔር በመከራ ያደቃቸዋል። እዚህ ሶሻል ሚዲያ ላይ አዋቂም ነን ታዋቂም ነን ብለው ያሉ ሰዎች ማለት ነው። ጽዋቸው ስለሞላ እችን ሪካርድ ያዙ። እሺ እኔ ነኝ ያዙ ያልኳችሁ። ቆርጣችሁ አስቀምጧት። እና ተባረኩ። እሺ እኔ እዚህ ላይ ላብቃ። ዲቦዬ ይሄንን ካለ ነበር ስናወራ የነበረው ብላ ካለች በዚህ ቃል ተጽናኑ። ወንድሜ እንዳልክ መጥቶ ያካፈላችሁ ተመሳሳይ ከሆነ በዛ ቃል ተጽናኑ፣ ተበረታቱ፣ አንዳችን ለአንዳችን እንጸልይ። ሚናችሁን ግን ለዩ ወንድሞች እናቶች። እታችን መሆናችሁ የምትሰሙን ገስት ላይ ገብታችሁ እስከዛሬ ያልተናገራችሁ የመናገሩን ምድል ያላገኛችሁ ሰዎች ሚናችሁን ለዩ። በገና ጨዋታ በሚባለው ሚና ለይተህ ተጫወት ይባላል። እኔ የገጠር ልጅ ስለሆንኩ የገና ጨዋታ እንጫወታለን እና ሚና የሚባለው በዛ ሰዓት ላይ የምናውቀው እኔ በተወለድኩበት አካባቢ ቂሌ ይሏታል። አንዳንድ ቦታ ላይ ጥንግ ብለው ይጠሯታል። የገና ጨዋታችን የምትመታዋን ነገር ማለት ነው። እና እሷን በምንጫወት ሰዓት ላይ ሚና አለ ይባላል። እኔ በተወለድኩበት አካባቢ ላይ ሚና ለይተህ ተጫወት ይባላል። ማለት ወደ የትኛው አቅጣጫ እንደምትመታ እወቅ ነው። ከሰሜን ወደ ደቡብ ትመታ ከሆነ ከደቡብ ወደ ሰሜን ትመታ ከሆነ ከደቡብ ወደ ሰሜን ለመምታት የግድ ከደቡቦች ጋር መሰለፍ አለብህ። ኦኬ። በቀበሌ አንዳንዴ በቀበሌም ተቧድነን ስለምንጫወት በቀበሌ እንቧደናለን፣ ገጠር ስላለን ማለት ነው። እኔ በተወለድኩበት ቀበሌ ውስጥ ያለን የራሳችን ቀበሌ ይሆናል። ከሌላ ደግሞ ቀበሌ የመጡት ደግሞ እነሱ ደግሞ በአንድነት ይሁንና በቀበሌ ምናምን ነገር ተቧድኖ የገና ጨዋታ ነው ብያልኩ። የገና ጨዋታን ስንጫወት በቀበሌ ሆነን ወይ ደግሞ እንደዚህ በግሩፕ ሆነን እንጫወታለን ማለት ነው። እና በዛ ሰዓት ላይ ሚና አለ ይባላል። ወደ አገኘበት አይመጣም። ጥንጓ ወደ አገኘችበት አትመጣም። ወይ ደግሞ ለከተሜዎቹ እንዲገባችሁ ኳስ ማለት ነው። ኳስ ስትጫወት አሁን መቼም በስተት ወይ በቴስታ ወይ ደግሞ ወደ ኮርነር አወጣለሁ ብሎ ሲል ካልሆነ በስተቀር አርሰናል ላይ አያስገባም። በዓላማ አያስገባም። ማንቸስተር ላይ አያስገባም። ተሳስቶ ግን ዳሃ ጸልሳን እንደሚባለው ተሳስቶ እግሩ ያወጣ መስሎት ኳስ እንደዛ ሊያስገባ ይችላል። እና እንደዛ ሲያደርጉ አንዳንድ ተጫዋቾች ይታያሉና በገና ጨዋታም ላይ ልክ እንደዛ ነውና ሚና አለ ይባላል። ወደ ደቡብ ተመታ ከሆነ ወደ ደቡብ ነው የምትመታው። ከሰሜን አካባቢ ላይ ቆመ ማለት ነው። እኔ የተወለድኩበት አካባቢ እንጮትበት የነበረው ሜዳ ደቡብና ሰሜን ስለሆነ አቅጣጫው ነው የምናገረው። በዛው በተወለድኩበት አካባቢ ማለት ነው። ወደ ሰሜንም ተመታ ከሆነ ከደቡብ አካባቢ ላይ ነው አሰላለፍን የምታደርገው። አሰላለፋችሁን
ወንጌል ከሆነ ከወንጌል ጋር ቁሙ። ወንጌል ካልሆነ ግን ወንጌል አጀንዳቸው ካልሆኑ ሰዎች ጋር ቁሙ። ኦኬ በቃ እንጂ ሁሉም በተለይ በሰማበት ጣዱኛ አይነት ነገር ወይ ደግሞ የድግስ ቤት ማማሰያ እንደሚባል ሁሉም ጋር እንትን አትበሉ። አንዳንድ ብዙ ክርስቶስ ሰምራዎች እኮ እዚህ ተነስተዋል። አሁን በጴንጤ መካከል ክርስቶስ ሰምራ የተባለቻች የቀበጠች የቡልጋ ሴትዮ አላያችሁም? የተጻፈላት ሰይጣንን ከጌታ ጋር ልታስታርቀው ሞታ ሄደች አሉ ዘመዶቻችን። ተረት እንደ ጅረት ቢቀዳ የማያልቅባት ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን እና ሞታ ሄደች ጌታ ጋር እና ስትሄድ እኔ የምልህ ለምንድን ነው ግን ከሰይጣን ጋር የማትታረቀው አለችው። ማኔ አዎ፣ ኧረ በእጄ አይለሽም እንጂ በእጄ ካለሽ እኔ ይታረቃለሁ አላት። እንግዳው መኖሪያው ሲኦል ስለሆነ እጄ ልጥራው ብላ አለችው። ሄደች ጥሪና ተብላ ሄደች። ይሄን ሁሉ የምታደርገዋ የቡልጋዋ ሴትዮ ነች። ልብ በል። ምስራቅ አፍሪካ ላይ ይፈበረካል ስልህ ተረት እንደ ጉድ ነው የሚወጣው። ውሃ ከጉድጓዱ እንዲፈልቅ ተረት ከኢትዮጵያውያን ልብ በእውነት ይፈልቃል። ያውም እኮ በጣም ዓለም ላይ የሌለ ተረት። አንድ ፍጥረት አልቻለም ይሄን ነገር። ክርስቶስ ሰምራ ብቻ ነች ይሄን ያደረገ። ማነው አረገች ይባላል። ልጠራው ሄደች ሲኦል። የማይታረቅን ልታስታርቅ፣ የማይገናኝን ልታገናኝ። አሁንም እዚህ ሶሻል ሚዲያ ላይ ሊገናኝ የማይችለው ነገር ለማገናኘት የሚፈልጉ ትንንሽ ክርስቶስ ሰምራዎች እየበቀሉ ነው። አደብ ያዙ ነው የምንለው። የማይገናኝን ለማገናኘት፣ የማይታረቅን ነገር ለማስታረቅ። ሰው ከሰው ይታረቃል። ሐሳብን ግን ዓላማን ግን አታስታርቅም። ዓላማ ወንጌል የሆነ ሰውና ዓላማው ቀልድ የሆነን ሰው አሁን በምን ልታስታርቀው ትችላለህ? ወንጌል አጀንዳው የሆነ ሰው ና ወደ ቀልድ ብለህ ብትብላ አይመጣም። ቀልድ አጀንዳው የሆነ ሰው ና ወደ ወንጌል ብለህ ብትለው እሱ ወንጌል ማለት ምን ማለት እንደሆነ አያውቅም። በፍጹም ልታገናኛቸው አትችልም። እና ክርስቶስ ሰምራን የሚሆኑ አይነት ሰዎች እንደዛ አይነት ሰዎች አሉ ለማለት ነው። ኤኒዌይ ያው ክርስቶስ ሰምራ ያለችው ታረቅ ብላ ያለችው ጌታን ታረቅ። እስከ ዛሬ ድረስ ይሄን ያህል ዘመናት መክረምህ ለምን ደሞ አትታረቀው? ደግሞ የጌታ አመላለስ እኮ ነው። በእጅ አይልሽም እንጂ አላት አላሉ። አማርኛውን ራሱ እንዴት እንደለመደው ጌታ። እቺ እኮ የኢትዮጵያ አማርኛ ነች። ኧረ በእጅ አይልሽም አላት አሉ። ይሄ ተረታም ትውልድ እኮ ነው ብዬ የምልህ። መንፈሴን ማታበሳቸው በእንዲህ አይነት ተረት እግዚአብሔር ኧረ በእጅ አይልሽም ቸር አላችሁ እግዚአብሔርን አማራት አደረገው እንዴ? እግዚአብሔርን ተነስተው ኦሮሞ ታደርገው እንዴ? አንተ እግዚአብሔር ሰዎችን ሰላም ሲል ቸር አላችሁ አካሞልተን እያለ ነው ጌታ የሚናገረው ሰውን። ኧረ የት ነው የሄድኩትኝ? እዛ ተረት ውስጥ እንዴት ገባሁን? ከዚህ ውስጥ ወጥቼ ተሰናብቼ ልውጣ።
ከመጽሐፉ በላይ እኮ ያስወደድካቸው ያንተ ያነባበብ ዘዬ ነውና በእውነት እና ልክ እንደዚህ ያትሁኑ ለማለት ነው። እኔ አንዴ እንደዚህ ብዬ ተናግሬ የሆነ ቦታ ላይ ሰይጣን ቀን ወጣለት አልኳቸው። እንዴት አሉኝ። አይ ቀን ወጣለት። አንዳንድ ሰው በጣም ሲሳካለት ቀን ወጣለት ይባላል አይደል? እንዴት ነው ቀን ይወጣለት? ምን ማለት ነው አሉኝ። ቀን ወጥቶለታል አልኩ። በማን ነው ቀን ይወጣለት አሉኝ። በሰው ልጆች። እንዴ በማን ነው የሰው ልጆች? በቡልጋዎች አልኩኝ። ሰሜን ሸዋ ላይ ቡልጋ እንግዲህ በረከት አውራጃ ላይ ሄጃለሁ። ቡልጋን አውቀዋለሁ። በቡልጋዎች አልኩኝ። እንዴት ማለት ምን ማለት ነው አሉኝ። አይ ቡልጋ ውስጥ አንድ ወንድና አንድ ሴት ተወልደዋል እና በነዛ ሰዎች ቀን ወጣለት አልኩ። በማን ሲሉኝ በተክልዬና በክርስቶስ ሰምራ። እንዴት አሉኝ። እንዴትማ ማለት ጥሩ ሰይጣንን ተክለ ሃይማኖት በምድር ያጠምቃል፣ አጥምቆ ኦርቶዶክስ ያደርገዋል። ብዙ ሰይጣኖች እየተጠመቁ ኦርቶዶክስ ሆነዋል። አንድ ከሱ ጥምቀት ደግሞ አምልጦ ያልተጠመቀ በሲኦል ያለ ደግሞ ሰይጣን ክርስቶስ ሰምራ መንግስተ ሰማያት ሄዳ ከሲኦል እየጎተተች እያወጣች ከእግዚአብሔር ጋር ታስታርቀዋለች። እና ቀን አልወጣለትም እንዴት ታዲያ ሰይጣን በቡልጋዎች አጥማቂና አማላጅ ከቡልጋ ተገኘ ለሰይጣን። የሰይጣን አጥማቂ ከቡልጋ፣ የሰይጣን አማላጅ ከቡልጋ። ግልጽ አይደለም እንዴ? አገሪቱ እኮ ታማለች። ኢትዮጵያ ቆይታ ላይ ከታመመች ለሰይጣን ለመጀመሪያ ጊዜ የጸለየ ክርስቶስ ሰምራ ናት። ሰይጣንን ለመጀመሪያ ጊዜ ከዓለም ፍጥረት ያጠመቀው አቡነ ተክለ ሃይማኖት ነው። አገራቸው ቡልጋ ነው። የተናደደ የኔ ሀገር ገበሬ በጓንዴ ግንባሩን ብሎ ነበር የሚደፋው። እንዲህ አይነቱን ተረታም ትውልድ ማለት ነው። ከብስጩት የተነሳ ግን እንዳያውቅ አየህ፣ እንዳያውቅ እንዳይረዳ በተረት አስቀድመው አደነዘዙት ህዝቡ። ሰላም ሁኑ፣ ሰላም እደሩ። እዚህ ጋር በቃለው። ይማረነ ይሳለነ ወይ ቀበነ። አይ ኤርሚ ጥያቄ አለኝ ለኔ። የለም ጥያቄ የለም። እዛው ደውለህ ጠይቅ። ክርስቶስ ሰምራ ጋር ደውለህ ጠይቅ። ሰላም ነው ጥያቄ የምጠይቀው። ስለ ክርስቶስ ሰምራ እዛው ደውለህ ጠይቅ። ቤተክርስቲያን ከማያምን ጋር ዓላማ ያለውን ዓላማ ከሌለው ጋራ ለማገናኘት መሄድ ይሄ የክርስቶስ ሰምራ መንፈስ ይባላል። በጌታ በኢየሱስ ስም የተወጋ ይሁን። ፈልፈልቱ መንፈስ ነው። አየህ፣ ሰይጣንን ከእግዚአብሔር ጋር ለማስታረቅ የሚሄድ ወንጌል አጀንዳው ሆኖ የመጣና ዝም ብሎ ተረትና መገልፈጥን አጀንዳው አድርጎ ከመጣ ሰው ጋር በምን ታገናኘዋለህ? እንዴት ሆኖ ኢየሱስ ጌታ ነው ብለህ ብትል አሁን ይህ ሰውዬ ምን ብለህ ነው? እንዴት የሁለት ዓለም ሰዎች ብትሞት እኮ አልኩ። አንዳንዱ ቤተክርስቲያን አንድ ተረት አለ አይደል? ምንድን ነው የሚባለው? ትምህርት አልገባ ብሎ ያለውን ሰውዬ ምንድነው አንተ ትምህርት ቤቱ ምላህ ላይ ቢሰራ ራሱ አይገባም ብለው የሚሉት አይነት ነገር አለ። ሰውየው እንደዚህ ዝም ብሎ ደደብ ቢጤ ሆኖ ምንም ነገር የሚገባው አይደለም። አቦጊዳም ሲማር አይገባውም። ሃሁ ሂሃ ሄህሆ ተብሎም ሲባል አይገባውም። ስለትም ተስለውለት አይገባውም። ስለዚህ አንተማ አይደለም በስለት ወይ አይደለም በዚህ ራሱ ትምህርት ቤቱ ምላህ ላይ ቢተከልብህ መቀመጫና ጀርባ ላይ የሁለቱ ትከሻ ላይ ጣውላ አቁሞ ትምህርት ቤቱ ሰርተው ራሱ እዛው እንትን ቢሉትም ራሱ አይገባም ብለው ይሉታል። አንዳንድ ሰው
በሬ ከነቀንዱም ቢውጥ አይወፍርም ተብሎ እንደሚባል ማለት ነው። ይበላል አይጠጋውም። የሆነ ውስጡ አንዳንዴ እናቶቻችን እንደ ቅድም በልታን ነበር እንደ ሆድ ውስጥ ጭራቅ አለ እንደ ይላሉ። በልቶ የማይጠጋው ተምሮ የማይገባው ወንጌል ብለህ ብትለው አይገባው። ቃሉን ሸብረብ እንበልበት ነው የሚል ኢየሱ። በቃ እነሸብረብን ሚሽን እግዚአብሔር ሰጥቶት አጀንዳ እኔ ቢጻፍም ገድላችሁን አደባባይ ላይ ያሰጠዋለሁ። አለቀ። ስለዚህ ምንም እያልኩ ነው፣ ሚናችሁን ለዩ ወንድሞች እናቶች። ሚና ቴሌኮም እና ሰኒ የወንጌል ልብ አላቸው። ናደውና ሙካ የወንጌል ልብ አላቸው። ዲቦራና ገሊላ የወንጌል ልብ አላቸው እንዴ? ቤካ ቮይስ የወንጌል ልብ አላቸው። ኦኬ፣ ይሄን ማረጋገጥ አለብኝ እኔ። አንድ በጸሎት ሁለትም ደግሞ አላማችሁ ይታያል፣ አጀንዳችሁ ውሏችሁ ይታያል፣ እኔም ይታያል። ከዛ ካየው በኋላ ካላችሁ አብረን እንሰራለን። ወንጌል ነው አጀንዳዬ። ከሌላችሁስ ሁላችሁም እስሬ እንዳትደርሱ እኔም አልደርስባችሁ በመድኃኔዓለም በቃ አለቅ። ወንጌል አጀንዳው ያልሆነ ሰው ምን ያደርግልኛል? አሁን ቤኪ ቤት ከፍቷል አይደል? ወንጌል አጀንዳው ባይሆን ኖሮ አልመጣም ነበር። ልክ እንደመጣሁ ነው ገና ገዝቴ ላከልኝ። አትላክልኝ አርፈ እዛው ተቀመጥ ነው የምለው የነበረው። ወንጌል አጀንዳው እንደሆነ ግን ወንድምነት ይገባኛል። ጥቂቶቻችሁ እረዳለሁ፣ እዚህ ገስት ውስጥ ያላችሁ። የአንዳንዶቻችሁን አላውቅም። በቃ ልክ እንደዚህ እግዚአብሔር በዓላማ ምረት በክፋት አታድርጉት፣ በተንኮል አታድርጉት፣ ሰውን ለመጉዳት አታድርጉት፣ ሰውን ለመነጠል እንዳታደርጉት፣ ሰውን ዲስከሬጅ ለማድረግ እንዳታደርጉት፣ ሰውን ለመጉዳት እንዳታደርጉት፣ ሰውን ለመስበር እንዳታደርጉት። ኦኬ፣ ጸጋ ስጦታ እንኳን እግዚአብሔር ሲሰጠን እናንተ ለማነጽ እንጂ ለመስበር አይደለ ብሎ እንዳለ ማለት ነው። ለማፍረስ ለመስበር ብሎ የሚለው እናንተ ለማነጽ እንጂ ለማፍረስ አይደለ። ቃል በቃል ነብዩ ሐዋርያው እንደዛ የተናገረው። በቃ ሚና ለይቶ መጫወት ነው። ከዚህ በኋላ ወንድሞች እናቶች፣ አንዳንዱ የማይታረቅ ነገር ነው። ከሰዎቹ ጋር የግል ጸብ ካለ ግል ጸብ ከማናችንም ጋር ካለ ጨርሱን፣ የምጨርሳለሁ። ኦኬ፣ የጎዳኋቸው የመሰሉኝን ሰዎችን ጠርቼ አደባባይ ላይ ይቅርታ ለመባባል አድርጌ ያለሁኝ ከአንደኛ ወንድም ጋር ጨርሰናል። አንደኛው ሽማግሌዎች 5 ሽማግሌዎች ባሉበት አልፈልግም ብሏል። በቃ አለቀ። ከኔ ጋር ጨርሻለሁ ማለት ነው። አልሰማችሁም? ስማቸውን ጠርቼ ወንድሞች ናቸው በደልኳቸው መስሎ ስለተሰማኝ ጥያቄ አለኝ ለአንተ። አንድ ደቂቃ። እሺ፣ አልጨረስኩም ግን። እሺ፣ እና ግን እንደዛ ልባችሁ ላይ ካለ እንደዛ ጨርሱ ለማለት ነው። ቴንኪው። እሺ ዲቦ፣ በዛ ለወጣ ነው። ቅድም የጠቀስካቸው ገድላትና ድርሳናቶች በእርግጥ ክርስቶስ ሳምራና ተክልዬን ብቻ ነው የጠቀስከው። አብዛኞቹ እግዚአብሔር በሰጠን እድሜ በእግዚአብሔር ቃል እውነት ብዙ ሰርተንባቸዋል። ብዙም ደግሞ ወንድሞች፣ እህቶች፣ አባቶች በብዙ ዋጋ ሰርተውባቸዋል እና ጌታ መልካም ነው። ገድላቶቹ ድርሳናቶቹ ከተነቀሉ በኋላ 66ቱን የእግዚአብሔርን ቃል ከያዙ በኋላ እናት ቤተክርስቲያን ማለት ነው ተመልሰህ ትቀድሳለህ? አትቀድስም? አልቀድስም ካልክ እኔ አልመለስም። መልስልኝ እንጂ እኔ አልመለስም። እህትዬው አልመለስም። አልመለስም ያልከው አልመልስም ያልክ መስሎኝ ይቅርታ። አልመለስም። ማንን ነው የምቀድሰው? እዛ ተመልሼ እኔ ነኝ ክርስቶስን የምቀድሰው?
አይ ዲቤቱን አሁን ወደኛ ያዞርከው አይደለ? እሺ ስለ ክርስቶስ መሰክራለህ ዞረሽ በጌታ በኢየሱስ ገናው ነው የገባኝ ያልከው ሆ ኢየሱስ ክርስቶስ ብሎክ አድርጋችሁ አታስወጧትም እንዴ ከዚህ ቤት? ወዴት ነው የምትወስደው? ቤተ ክርስቲያንና መቀደስን አዩ ሁለቱን አሁን አንተ ለመምታት ተመጨ ማለት ነው። ጌታ ኢየሱስ ምስክሬ፣ እኔ ሁሌ ተናግሬያለሁ ከዚህ በፊትም እኔ ቀድሞ የነበርኩበትን እምነት በሚገባ አውቃለሁኝ። በሚገባ ማወቅ የሚገባኝን ያህል እንደው በጣም ዲፕሊ ሌሎች ሰዎች ከኔ የተሻለ እውቀት እንዳላቸው ሰዎች የዛን ያህል እንኳን ባላቅ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማንም ሰው መጥቶ ለእኔ ሊያብራራልኝ የሚችል ሰው የለም። ማንም እኮ አልኩ፣ ማንም ሊያብራራልኝ የሚችል የለም። ቱሃንና ቅማል እየወረሰኝ በቆሎ ትምህርት ቤት አጎዛይን ለብሼ አቆፋዳ ተሸክሜ እየተንከራተትኩ የተማርኩባትና አማቃት ቤተክርስቲያን ነች። ማናችሁም እምልህ ይኸውልህ እንግዲህ እኮ አይቺን ቤተክርስቲያን ምናምን ብሎ የሚለኝ ሰው ማንም ማለት ነው። ስለዚህ በሚገባ አውቃለሁ እና እኔ ኢየሱስ መንግስቱ ተስማምቶኛል። ዲቦ አይኑ አውቃለሁ። አንቺ ስጠይቀኝ ከምን ልብዳ ጠይቅሽኝ አውቃለሁ። መንግስቱ ተስማምቶኛል። የእሱ ቀንበር በጣም ተስማምቶኛል። ግዛቱ ተስማምቶኛል። በክንፎቹ ጥላ ታዛ ስር ቁጭ ብያለሁ። ከጥላው ስር አርፍ ያለው ብላ እንዳለች ማለት ያቺ መኃልየ ሰሎሞን ያለችዋ። ኦኬ በቃ ስለዚህ እዚሁ እግሩ ስር በፍቅር ነፍሴ እንደደከመች እዛው እግሩ ስር እንደተደፋች የዘመኔ ቁጥር ይለቅ ወደኋላ ከመመለስ ብያለሁ። እኔ ሙሉ ወንጌል ቤተክርስቲያን በር ላይ ወድቄ ቃለ ሕይወት ቤተክርስቲያን በር ላይ ወድቄ ነፍሴ ከስጋዬ ወጣ ወንድሞቼ ሄደ ወደ አምላኩ እያሉ በአጉዬ መዝሙር ባገኘው የደግ መዝሙር ወደ ጌታ ቢሸኙ ነው ምርጫዬ። እምቢ ወደ ሰዶም ወደ ገሞራ አልመለስም። እምቢ ወደ ግብፅ አልመለስም። እምቢ ወደ ትፋት አልመለስም። እምቢ ወደ ጨለማ አልመለስም። ኢየሱስ ክርስቶስ የህይወቴ ንጉስና አዳኝ ነው። ሰባሪው እግዚአብሔር ከፊቴ ወጥቷል። ያስከተለኝ ጌታ ና ተከተለኝ ብሎኝ የጽድቅ ሩጫዬን እንድሮጥ ጠርቶኛል። ስለዚህ የጽዮን መንገደኛ ነኝ። እንደ ሎጥ ሚስት ሰዶምና ገሞራን እንዳየች ወደ ኋላ መለስ ብዬ እማየው የሚናፍቀኝ ዓለም የለም። አንዳንዶቹ ናፈቀን እንደሚሉት፣ አንዳንዱ ጠላው ይናፍቀዋል፣ አንዳንዱ እጣኑ ግን ይላል፣ አንዳንዱ ኧረ ልብሱ ነጠላው ባይዞ እንነጋገራለን በዚህ ነጠላ ጉዳይ። አላውልቅም ብለሽ ጣሊያን ድረስ ይዘሽ ሄደሻል አሉ። እያንዳንዱን ታስረክቢያለሽ ራሷ ዲቦራ። አንዳንዱ ነጠላ ይናፍቀዋል፣ አንዳንዱ ጋቢው የጋቢው ጉዳይ፣ አንዳንዱ ቅዳሴ አስቀድሰን ስንወጣ እንበላ የነበረ መክፈልቱ ትዝ ይላል። ትዝ አይልም ግን ኤርሚ እያሉ ማለት ነው ትዝታ ሊቀሰቅሱብን ማለት ነው። ምንም ትዝ አይለኝም። መድኃኒዓለም እንደ ሙዠሌ ሰንኮፉን ነቅሎ ነው ያወጣልኝ ከውስጤ። እውነቴ ነው የምልህ እንጂ የእሱ ትዝታ ከተባለ እንደኔማ ትዝ ይለው ነበረ። የሰንበቴ ቡሌ፣ አዎ የሰንበቴ የሚበላው ማለት ነው በሙሉ ከላይ እስከታች ምን ትዝ የማይለን ነገር አለ? አየህ ጌታ ኢየሱስ ክርስቶስ ሲያገኘኝ የእግዚአብሔር ልጅ ምስክር እኮ ነው አልኳቸው ወንድሞቼ እናቶቼ። የኋላዬ ትዝ እንዳይለኝ አድርጎ ነው ነቅሎ ከውስጥ ያወጣልኝ እንዳይተካ እንኳን ማለት ነው። ቴንኪው ሰንኮፉ ተነቀለ ማለት አይተካም ማለት ነው። እናንተ ብዙዎች የከተሜ ልጆች ስለሆናችሁ አይገባችሁም እንደዚህ አይነት ነገር። ሙዣሌ ሲይዘን እግራችን ላይ ገጠር ስናወጣት ቤተሰቦች ሲያወጡልን ወይኛ ስናወጣት እንደዚህ ፍጭጭ ብላ ትወጣለች እና ሰንኮፉን ሁሉ ጭምር ንቀለው ይባላል። ከረጢት የሚመስል ነገር አላት። ከገባ በኋላ እግርን ሰርስራ በልታ ሰንኮፍ የሚባል ነገር አለው እና በሾህም ይሁን በመርፌ ሲያወጡልን ከነሰንኮፉ ጭምር ያወጡልን ነበር። አንዳንዱ አሁን ይሄን ሙዣሌ ይላል። ብዙዎቻችሁ ይዟችሁ ነበር። አንዳንዱ ብሽሽት ስር ሁሉ ጭምር ገብተው ነበር። አሁን ምን ሙዣሌ እንደማያውቅ እና ከነሰንኮፉ ጭምር ንቅል ሲያረጉት ደም ሁሉ ይደማል እና ያኔ በቃ አይተካም።
እንደዚህ ግን ጫፍጫፏን ነካክተህ ከተውካት ጭራሽ እዛው ብጥብጥ ብላ አባብጣልህ እንትን ትላለች ማለት ነው ሙዣሊያው። እና ጌታ ልክ ቤተሰቦቻችን በሾህና በመርፌ በአጋምና በምናምን ነገር ማለት አጋም ሾክ ምናምን ነገር የሚባል አለ። ወይ ደግሞ ይሄ ምንድነው ብጉንጅ የሚባልም በሽታ አለ። እኔ የተወለኩበት አካባቢ ወይና ደጋ ነው፣ ደጋማው አለ፣ ወይና ደጋ ነው የኔ ግን ደግሞ ቆላው ፓርት ላይ አለ። እና እዛ ስኔ ደግሞ ሙቀት ስላለ ብጉንጅ ማለት ነው። እዚህ ፕራይቬት ፓርታችን አካባቢ ላይ ይወጣል። እምብርታችን ከእምብርታችን በታች እንትን ፈልፈልቱ የሆነ በሽታ ነው። መጥፎ ቦታ ብሎ ይወጣል። እና በጉንጅም ሲይዝ እንደሆልላ የሚባል ቅጠል አለ። በሱ እናሞቀውና እንዲበስል እኔ በተወለድኩበት አካባቢ እንደሆልላ ይባላል። አሁን ይህንን የአራዳ ልጆች አሁን እነ ቴዲ አያውቁ። የት ያውቃሉ እነሱ? እዚህ ካሳንቺስ ነው የተወለዱት። እና ይሄ ምንድነው ብጉንጁ በእንደሆልላ ቅጠል እናሞቀዋለን ቶሎ ብስል እንዲልልህ ተብሎ ማለት ነው። እና ከሞቀ በኋላ መግል ይይዛል። ከዛ ታውቂዋለሽ አይደል? ታውቂዬ? አዎ በደንብ። እና በሱ ከሞቀ በኋላ ሲፈርጥ አሁንም እሱም ሰንኮፍ የሚባል ነገር አለው። እኔ ሰውነቴ ላይ 2 ቦታ አለ ይሄ በጉንጅ የሚባለው ወጥቶብኝ ቆላ ሀገር ሄጄ ማለት ነው። ምን ልላችሁ ነው? ካልሆነ ይተካል፣ ይፈነዳል። አብብዬ ልክ ነሽ፣ ይፈነዳል። በእንደሆላ ቅጠሉ ሲሞቅ በደንብ ውስጡ ይበስልና ከዛ ይፈነዳል፣ ይፈርጣል፣ ደምና መግል ቀላቅሎ ያወጣል። ከዛ ሰንኮፍ የሚባለው ፓርት አለ። እሷን ለመናገር ነው። ይኸውልህ አንዳንዱ ወደ ጌታ መጥቶ ሰንኮፉ በጣም አልተነቀለለትም። በዓለም ያለው ቀድሞ ትቶት የመጣው ሃይማኖት ልክ የሎጥ ሚስት ከሰዶምና ከገሞራ ስትወጣ ወደኋላ አትይ ብሎ በሚል ትእዛዝ ነው ጻድቁ ሰው የወጣው። ለሚስትየዋም ሰምታለች፣ መላእክቱ ሲናገሩ በባሏ በኩል ሲነገራት ሰምታለች። ደግሞ እጃቸውን ይዘው ነው ያወጧቸው የእግዚአብሔር መላእክት። ልጆቻቸውም ሰምተዋል። የሎጥ ሴቶቹ ልጆች ማለት ነው። ወደኋላ አትይ ከተባለ በቃ አትይ ማለት ነው። በአማርኛም በኦሮምኛም በትግርኛም ወደኋላ አትመልከት መይስ አትመልከት ማለት ነው። አለቅ። ሴትየዋ ግን ወደ ዞአር እየሄዱ እያሉ ዞር ብላ ምን የሚታይ ነገር አለ? እኔ ሴቶች ወሬ በመውደዳቸው ይመስለኛል ሴትዮዋ እንትን ያለችው። እንግዲህ ምን የማታመጡ እህቶች ወሬ ይወዳሉ። እሳቱ ሲቃጠል ለማየት የሆነ ያዞረችው ምን የሚያሳይ ነገር አለ? በመድኃኒዓለም አትይ ከተባልክ መልአክ እጅን ይዞ አትይ ሲባል ዝም ብላ አታቀጥነውም? እንዲህ ወደፊት አውርዱልኝ እንዴ! ሴቶች ወሬ ይወዳሉ። ይሄ በደንብ የታወቀ ነው። ወሬ መውደዱ የጀመረው ደግሞ ከኤደን ገነት ነው። ከእባብ ጋር እኮ አውርታችሁ ነው እናንተ መዓት ያመጣችሁብን። ምንም አታመጡም። ህይወትዬ እውነቱን ተነጋግረን የምንፈወስ ከሆነ እንፈወሳለን። ከእባብ ጋር ቁጭ ብላ እሺ እውነትህን ነው እኔ አይመስለኝም ነበር እያለች እና የሎጥ ሚስት ወሬ ካልሆነ በስተቀር ምን የሚታይ ነገር አለ? ወንድሞች እናቶች፣ እግዚአብሔር ዲን አዝንቦ ከሰማይ መሬቱ ምን ያህል እንደሚቃጠል አስቡ። ዞር አብላይ አስችዬ ከእስራኤል ስለ ቤተሰቦቼ ይሆናል እንዲህ ዞር ብላ አየች ይላል። ሰዶም ገሞራ ምን የሚታይ ነገር አለ ወንድሜ? በቃ እኔ በጣም ከምታሳዝነኝ ሴት አንዷ እሷ ነች። እንደው ምናልባት ጌታ ጨው ባያረጋት ኖሮ ኢንተርቪው ብትደረግ የሆነ ጋዜጣኛ ቢጠይቃት ምን ትመልስ ይሆን? ምንድን ነው ያዞረሽ ነገር? አንዱ ሰውዬ እንደተባለው ምንድን ነው ያስለቀሰህ ነገር? ምንድን ነው ያስለቀሰሽ ነገር? ድምፄ ነው ወይ ዘፈኑ ቃና ነው
ምናምን ነገር ብሎ አላት እንደተባለ ምንድን ያዞራት ወደኋላ? ወሬ ካልሆነ ምን ሊሆን ይችላል? እስኪ ሲቃጠሉ ልይ ምናምን ነገር በቃ አትዙር ብላ በመልአክ የተሰጠ ቀጭን ትእዛዝ አትዙር ነው። እና የወጫው አምድ ሆና ቀርታለች። ሳይንቲስቶች ሁሉ እየሄዱ ያዩዋታል። የሎጥ ሚስት ብላ ማለት ነው። ደቡብ ምስራቅ ጆርዳን ግዛት ውስጥ መሰለኝ ያለው። አዎ ጆርዳን ውስጥ በቃ እችት የሎጥ ሚስት እየተባለች ማለት ነው። እና ሉቃስ ላይ ሲጽፍ ጌታ ማለት ሲናገር ሉቃስ 17 ላይ ይመስለኛል የሎጥ ሚስት አስቧት ይላል። ወደኋላ ስለሚመለከቱ ሰዎች እርፍ ጨብጦ ወደኋላ ሊመለከት የሚችል የለም ይላል። አባቶች በዘመንኛው አማርኛ አባቶች ከወጡ በኋላ ያ የወጡ በህይወቱ ዘመን ወደ ኡር ከለዳውያን ምድር አልተመለሰም። ለፋሲካና ለገና ልግባ ብለው አሁን በወላይታና በጉራጌ ሀገር እንደሚገባው እንደዛ አልገባም። የለም ወይ ፍንክች። ዕብራውያን 13 ላይ ስታነቡት የወጡበትን ሀገር ሊመለሱ ጊዜ በሆነላቸው ነበር ይላል። እግዚአብሔር ግን አምላካቸው ተብሎ ሊጠራ በእነሱ ስለማያፍር ከተማን አዘጋጅቶላቸዋልና ይላል። ስለዚህ በቃ አልናፈቁም፣ ወደዛ መመለስ አልናፈቁም። ለሚስቱ እንኳን ልጁ እንኳን ሚስት እንዳመጣለት ኤሌዘር ነው የላከው። አይገርምም? እስቲ እኔም እንደው ሄጄ ቀየውንና አካባቢውን አይቼ ልምጣ ብሎ አላለም። ሲጀምር በሄድም አይዶ ነው ስለ እናቱ አናቅም። ግን አባቱ ታራን እንትን ላይ ኡር ላይ ማነው ካራን ላይ ቀብሮታል። ከኡር ከለዳውያን እንድሮጣ ወደ ካራን መጣ። ካራን ላይ ቀብሮታል። በቀድሞ ቤቴ ንግግር ወፃ ምድረ ካራን ወቡአ ብሔረ ከነዓን እንደተባለ ማለት ነው። ከካራን ወጣ፣ እዛ ቀበረው። ስለዚህ ፋዘር አለ ብሎም እንዳሄድ የለም ሞቷል። ካራን ላይ ቀብሮት ነው ሄደው። ባይቀብረውም አይሄድም እሱ። በእርግጥ ወንድሙ ነበር እኮ ሃራንና ናኮር ነበሩ እዛ። የሎጥ አባት ሃራን ነበረ። በዛ ዘመድ ዘር ትውልድ አለው፣ ቀያ አለው። አይገርምም? የአብርሃም አባት አንድ ቀን አልተመለሰም። ስለዚህ የምን መመለስ ወደ ኦርቶዶክስ? የምን መመለስ? ጌታ ገብቶ ከሆነ የምን መመለስ ወደ መስጊድ? የምን መመለስ ወደ ዓለም? ምን የሚያስናፍቅ ነገር አለና ወንድሞች እናቶቼ፣ ፊቱን ለማየት ነው የምናፍቀው። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እንዳለ ጳውሎስ ማለት ነው። አየው ምን የሚያስናፍቅ ነገር አለና። በውስጥ መስመር ሁሉ ይጽፉልኛል፣ ኤርሚዬና ተመለስ። በምን አይነት ጥሪ እንደተጠራን በምን አይነት አነካክ እንደነካን አላወቁም። አየህ አላወቁም። አብርሃም አልተመለሰም። ያ የወጡበት ሀገር ብሎ ይላል፣ አልተመለሰም። ወደ ኦርቶዶክስ የሄዱት የተመለሱም ሰዎቹም ተመለስም ብለው ያሉ ሰዎች እውነቱን ልንገርህ የሆድ ጉዳይ ሆኖባቸው ነው። ህሊናቸው ያውቁታል። እነሱ ባያውቁት እኔ ያውቀዋለሁ። ኦርቶዶክስን ማንም ሰው መጥቶ ይኸውልህ ኤርሚ በእውነት አንተ ብለህ ልትል አትችልም። ብራዘር አቆፋዳ ተሸክሜ እኮ የበሰበሰ እንጀራ እኮ እየበላሁ እኮ ነው የተማርኩት። አንተ የእናትን ትኩስ እንጀራ ቃተኛ በምትበላበት ሰዓት ላይ እኔ የበሰበሰ እጃቸውን የጠረጉበት ካፋቸው ወደቀ ተንጠባጠበ ትርፍራፊ በእንተ ስማ ለማርያም እያልኩ በሰሜን ሸዋ በጎጃም በጎንደር እየተንከራተትኩ ተምሬ ያወኳት ቤተክርስቲያን ናት። የዘላለም ህይወት የላትም ቤተክርስቲያኒቱ። ለምን? የዘላለም ህይወት የሚሰጠውን ኢየሱስን አትሰብክም። ለምን? መስበኪያውን ቦታ በዛቲ ዕለት ብሎ የሰው ባዮግራፊ ነው ሲነበብበት የሚውለው። በዚች ቀን እናታችን ወለተ ጴጥሮስ የተወለዱባት ቀን ናት። ከእናታቸው ከወይዘሮ ከእንትና ከአባታቸው ከአቶ ቁምላቸው በወርሃ የካቲት በ12ኛው ቀን ተወለዱ።
ይልና ይጀምርልሃል። ያንተን ህይወት ምንም የማይመለከት የሰው ባዮግራፊ ይወለዷ ታዲያ እኔን ይመለከተኛል። ወለተ ጴጥሮስ የተወለዱ እንደሆነ ስንት የተወለደ ጀግና እኮ አለ ብራዘርዬ። ስንት ነቢያት እኮ ተወልደዋል። ከሴት የተወለደ እንደሱ የሚያክል ከሴት የተወለደ እንደሱ ያለ ነብይ የለም የተባለ ሙሴ እንኳን ተወልዷል። ከዘላለም ሕይወት አኳያ ሙሴ ለኔ የእግዚአብሔር ልጅ ኢየሱስ ክርስቶስ ግን እንደሚያስፈልገን እነዚህ አባቶች ነግረውናል። ስለዚህ ዘላለም ሕይወት የለም። የግለሰቦቹ ባዮግራፊ ነው ሲነበብልህ የሚውለው በቀይ በጥቁር እስክሪብቶ ተጽፎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው። አንድ ሰዓት ይነበባል። የኔን ህይወት የሚመለከት ነፍሴን ሐሴት የሚያደርግ ነፍሴን የሚያድናት መንፈሴን በቃ ደስ የሚያሰኝ ምንም ነገር አትሰማም። የሰው ባዮግራፊ አንብበውልን የሰማኑን በዝነ ልቦናችን ያሳድርብን ብሎ ይላል። አረ ወደዛ የምን በዝነ ልቦናችን ያሳድርብን? ወደዛ አራክፈ ነው እንደ ከጆሮ ላይ መምጣት ያለብን። እንደዚህ እያለን እየመታን ጆሮአችንም ማለት ነው። ከዛ በሚቀጥለው ቀን ደግሞ ወንጌል ይነግሩናል ብለህ ስትል ደግሞ በዚህች ዕለት አባታችን እንትና ከእናታቸው ከወይዘሮ እንትና በወረሃ ነሐሴ 24 ቀን ተጸነሱ ብሎ ይላል። የተጸነሱበትን ቀን እኮ ነው ሁሉ እኮ ነው ጭምር። እኔ ምልት ነበርክ እንዴ ከእሳቸው ጻድቁ ከተባሉ ሰውዬ እናትና አባት ጋር እዛ አልጋ ላይ ሲላፉ ነበርክ እንዴ? አንተ አይተሃል? በዚች ቀን ተጸነሱ ይልሃል። ለሃጃው ነው የተጸነሰው ስልህ ተጸነሱ። እኔን ለማዳን ከድንግል ሴት የተጸነሰ አንድ ጀግና አለ። የይሁዳ አንበሳ፣ የዳዊት ልጅ፣ የእግዚአብሔር ልጅ የተወለደው ብላቴናው ኢየሱስ ብቻ ነው። እሱም በእግዚአብሔር መንፈስ ቅዱስ ግብር ከድንግሊቱ ማኅፀን የተጸነሰው እሱን አውራኝ። እሱን ስታወራኝ የሰውነቴ ሁሉ ፀጉር ቀዳዳው ተከፍቶ ሰማለሁ። ሌሎቹን ግን ስታወራኝ ብራዘር አክትፍ ብዬ ከደዛው ከተፈለግ ተጸናነስ። አንተ ጸነሰች፣ ጸነሱ፣ ተጸነሱ፣ አጸነሳት፣ አጸነሰችው ምናምን ነገር ብሎ የሚለው እዛ ሄደ ተጸናነስ ብራዘር። እኔን ለማዳን አንድ የተጸነሰ ብላቴና የዛሬ 2000 ዓመት ቤተልሔም ይሁዳ አንዲት አይሁዳዊት እስራኤላዊት ልጃገረድ አስገድዶ ከሚደፍር ወንድ ወይ ከጮኛዋ ከዮሴፍ ሳይሆን በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ እኔን ሊያድነኝ የተጸነሰ አንድ ብላቴና አለ። የእግዚአብሔር ልጅ የዳዊት ልጅ ማለት ነው። በቃ ተጸነሱ፣ ተጸነሰች፣ አጸነሳት፣ አጸናነሱ፣ ተጸናነሱ አትበለኝ። እና በዚህች ዕለት ተጸነሱ በነሐሴ 24 ቀን አስተዳደጋቸው እስከ 6 ዓመታቸው ነው አይደለም። በተጸነሱ ደግሞ ይላል እኮ ደግሞ ያንዳንዱ ደግሞ ግርም ይምል በተጸነሱ ዕለት መልአኩ በሌሊት የፀሐይ ጨረቃ የምትመስል ሴት አሳያት መስለው በተወለዱ ጊዜ ተወለዱበት ወዲያውኑ ከእናታቸው ማህፀን ሲወጡ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን ብለው በጉልበታቸው ሰገዱ። ምን ገና ከእናታቸው ማህፀን ሲወጡ ተወታቸው ሳይቆረጥ እንግዲህ ልጁም ሳይወጣ ከጨለማ ወደ ብርሃን ላወጣኝ ለአምላኬ ክብር ምስጋና ይገባል ብለው ለአብና ለወልድ ለመንፈስ ቅዱስ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ ያ ገና ከእናቱ ማህፀን የወጣ ትብቱ ያልተቆረጠ እንግዲህ ልጁ እንኳን ያልወጣለት ብላቴና ሰገደ ይለዋል። እንዴት ስትላቸው እምአልቦ ነገር ዘይሳኑ ለእግዚአብሔር። አንተ ተረት አውርተህ ለእግዚአብሔር የሚሳነው ነገር የለም ብሎ የሚል ገብርኤል የተናገረውን ቃል አምጥተህ ሸንቅረህ ስንት እኮ ተረት ስታቀመን ነበር። ሳጋቱራ ስታበላን ማለት ነው። የተረት ሳጋቱራ አታፍርም? ገና ከእናቱ ማህፀን የወጣ ደሙ ያልተጠረገ ሕፃን ልጅ
ለአብ ክብር ምስጋና ይገባል፣ ለወልድም ክብር ምስጋና ይገባል፣ በእውነት ለመንፈስ ቅዱስም ምስጋና ይገባል። በሶስትነትና በአንድነት ለሚመለክ አወራ ይሉሃል። እንዴት ይሆናል ይሄ ነገር? ቆይ እንዴ እንደዚህ እኮ ኧረ ለእግዚአብሔር የሚሳነው ነገር የለምና። አየህ እነሱ የፈለጉትን ቀላምደው ለእግዚአብሔር የሚሳነው ነገር የለምና ይሉሃል። መሸፈኛው ለእግዚአብሔር የሚሳነው ነገር የለምና ነው። ይሄ አቦ የሚባለው ሰውያቸው ማለት ነው። ሰውዬ አይደለም ሲጀምር በምናብ የተፈጠረ እንትን ነው ራሱ ሰው ሳይሆን ቀፎ ነው። ባይዘው ይሄ አቦ ማለት ቀፎ ማለት ነው። ለምለው ቀፎ ነው ያልኩት ነጭ ንብ ካፉ ትወጣ ነበር ይላል። ንቦች የሚወጡት የሚገቡት ወዴት ነው? ወደ ቀፎ። ገድሉ ነው የሚለው ብራዘርዬ፣ በግልጽ ነው አድምቼ የምነግርህ ስልህ ንቦች ይገቡበት በአፉ ይገቡ ነበር፣ ከዛ ደግሞ በአፉ ይወጡ ነበር ይላል። ዋት ታያለሽ እንዴ እትዬ? ገልጠዋለሁ። እና እንደሱ ሰውዬ ልበል ምን ሰው መሰል ማለት ነው። የተቀለደበት ቀልድ እኮ የለም በኢትዮጵያ ምድር ላይ። ከእናቱ ማፀን ሲወጣ አንዱ እሱ እንደዚህ ነው ብሎ ያለው ይሉናል። ከዛ ደግሞ እናቱ ጡት ላጥባሽ ማነው ላጥባው ብላ ስትል ኖ አልጠባም ብሎ አላት እናቱን። ገና ከእናቱ ማፀን እንደወጣ አልጠባም። ለምን? የጡትሽ ወተት ጾም አለውና። ባይዘው ወተት ጾም ነው ብሎ ያለው እሱ ሰውዬ ነው። ሰውዬ ነው ያልኩት ሰው መሰል ሲወለድ የእናቱን ጡት ያልጠባ ጾም አለው ብሎ ወተት ጾም መሆኑ ተረርቶ ገብቶት አልጠባም ብሎ ያለ ሕፃን ነው ብለው ጻፉልን። አድጎ 562 ዓመት ሲኖር እህልም አልበላም ውሃም አልጠጣም ይለዋል። እንዴት ኖረ? ጡት ሳይጠባ እህል ሳይበላ ውሃም ሳይጠጣ እንዴት ኖረ? አየ ይሄ ፍጥረትን ኮናኝ አድርገው አስቀምጠውታል። እሺ እኛንስ ቢኮንነን አንተ የኖርከው ጠብተህ ነው በልተህ ነው ሳሩንም እንትኑ ቅጠሉንም ጎመኑንም ምናምን ብሎ ሊለኝ እኔን ዲስከሬጅ ላይ ያደርገኝ ማለት ነው። ፍጥረቱን ሁሉ አንተንም አንቺንም ማለት ነው። ኦኬ ወንድም አለን። ኢየሱስ የማርያምን ጡት ጠባ ተብሎ ቃል በቃል አልተጻፈም እንጂ እንደማናቸውም ሕፃን ስለተወለደ አትጠራጥሩ የእናቱን ጡት እንደሚጠባ። ኦኬ እሺ አልጠባም እንኳን ብለን ብንል እሱን አልጠባም ብለን ብንል በልቷል፣ ጠጥቷል። እንደ አቦ 562 ዓመት ሲኖር እህልም አልበላም፣ ውሃም አልጠጣም፣ ጡትም አልጠባም፣ ምንም ወደ አፉ አልገባም። ምን ስለሆነ? ቀፎ። ማን ነው ቀፎ ያለው? እየተሳደብክ ነው እንደ ኤርሚያስ። ገድሉ ነው የሚለው። ለምን ቀፎ አልከው? ንብ ወደ አፉ ይገባና ንብ ካፉ ትወጣ ነበር ይላል። የንብ መግቢያና መውጫ የት ነው? ንቦች የሚኖሩት የት ነው? ምን ውስጥ ነው ንቦች የሚኖሩት? ድስት ውስጥ ነው ያልሽው? ቀፎ ውስጥ ነው አይደል? አዎ እንደሱ እንተማመን ጌዲ። ዘመኑ ከፍቷል። ቀፎ ውስጥ ነው የሚኖሩት። ስለዚህ እህል ያልበላ ውሃ ያልጠጣ ጡት ያልጠባ ኢየሱስ እሱ 562 ዓመት ሲኖር እንደዚህ ካልበላ ካልጠጣ ኢየሱስ 33 ዓመት በምድር ላይ ሲኖር በልቷል፣ ጠጥቷል። እና ኢየሱስ ወዳም ስለሆነ አቦ ግን በጣም ጽድቅ ስላማረው ነው ያልበላ ያልጠጣው። እኛንስ እሺ አሸማቁን በአቦ ኢየሱስን ልታሸማቅቀው ነው? እፈጠፍጥልሃለሁ ብዬ ስለ ይሄንን አቦ የምትለውን ፈልፈልቱ የሆነ ተረት ይዘህ ጽፈህ በቀቤ ጥቁር እስክሪብቶ አንዳችሁ መታችሁ አታረጋግጡም። አቦ ሰው ነበር ብሎ የሚል ሰው ካለ ዌልካም።
አንዳችሁም አልኩ። 3 ቦታ ነው የቀበሩት። ማን 2 ቦታ ምድረ ከብድም ተቀብሯል፣ ጉራጌ ሀገር ኢየሩሳሌምም ተቀብሯል። 3ኛው ደግሞ አልተቀበረም፣ ስጋው ወደ ሰማይ አድርጓል ይላል። ለዩ እንጂ ህዝቡን አታምታቱት። ሶዶ ጉራጌ ምድረ ከብድ ላይ እዛን የተቀበረው ብላችሁናል። እንደውም በሙሉ የሰማይ መላእክት ከስላሴ ጋር አብ ወልድ መንፈስ ቅዱስ ሁሉ ጭምር ለለቅሶ መጥተዋል ብላችሁናል። ለለቅሶ አብ ወልድ መንፈስ ቅዱስ ሊያለቅሱ መጡ። የት? ምድረ ከብድ ጉራጌ ሀገር ለቅሶ በለቅሶ። እኔን ይቅጠፈኝ። ምን ተነጋግረን ነበር? አይሞት 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 ወዳጄ፣ ሞት ቀደመ ሆይ ሞት ቀደመ ሆይ ለእኔ አድርገው እያሉ አቦን ሲሞት ማለት ነው። አብ ወልድ መንፈስ ቅዱስ የተጻፈ እኮ ነው ብዬ የምልህ። የብሉይ ኪዳን ነቢያት አንድ የቀረ የለም። ኢሳይያስ፣ ሕዝቅኤል፣ ኤርምያስ፣ ዳንኤል፣ ሆሴ፣ አሞስ፣ እንባቆም፣ ዘካርያስ፣ ሙሴ፣ ኤልያስ፣ ሳሙኤልማ ተው ቢባል ሁሉ ሀዘኑ ሊወጣለት አልቻለም። ሰቅሰቅ ብሎ አቦ አባቴ እያለ ማለት ነው። አንተ በአባቶቼ በነቢያት ላይ ታላግጣለህ፣ አንተ በአምላኬ ላይ ታላግጣለህ። እየዬ ነገደ መላእክት እነ ሚካኤል ገብርኤል እየተገፋፉ ሱራፌል ኪሩቤል ለለቅሶ አንድ የቀረ የለም። ተጥለቀለቀ አልኩ። የጉራጌ ምድር የጉራጌ እናቶች ያዘጋጁት ቆጮ እስኪያልቅባቸው ድረስ እኔ እኮ ወንድሞች እናቶች በምን ቀን ነው እነዚህን መጽሐፍቶች ቤት ያመጣሁት? አንተ በሀገር ሰላም ጠዋት ተነስተ ኤፌሶንን ታነባለህ፣ ምሽት ላይ መዝሙረ ዳዊትን አንብበህ ትተኛለህ። እንዲህ ስላሴ ለለቅሶ መጡ ብለው ሰው አቤቱ ጌታዬ፣ እኔ የጻፉትን ነው ልቤን ታውቃለህ አምላኬ። እኔ በአንተ ላይ አልቀልድም። በሙሉ መጡ ይላል። ሐዋርያት እንዳለ የቀረ የለም። ኦርቶዶክስ ተረታዊት ቤተክርስቲያን ስትሰማት እንዲህ ነው የምትነግረህ። አሁን ሁሉ ተመስጧል። ጭጭ ምጭጭ ዝም ብሎ እየሰማ ነው። የተጻፈ የአባቶች አምላክ ምስክር ወንድሞቼ፣ የተጻፈ እስኪ አይልም አንተ ውሸታም ብሎ የሚለው ኦርቶዶክስ እስኪ አንድ ይምጣ። ካሜራዬን ብቻ ነው ከፍተው። እሱን አንብበን ሄደን ስናይ ደግሞ ኖ ኢየሩሳሌም ነው የተቀበረው። ደግሞ ይሄድልሃል። ሰውየው ዘንጋዳ ነው እንዴ? በየቦታው የምትቀብሩት ጉራጌ አገር ተቀበረ ካላችሁን ምን ይሁንልን ብለው ነው። የጉራጌውን ሰዎች ናቸው የቀበሩት። አይገርምም? የኢየሩሳሌም ደግሞ መላእክት ናቸው የቀበሩት ይላል። ምን ላድርጋችሁ ኦርቶዶክሳውያን ወንድሞቼ፣ ባላነበው ይሻል። ከኤርሚያስ አይን
ገድላቶቻችሁን እግዚአብሔር ይጠብቅላችሁ እንዳላነባቸው ማለት ነው። መሳሌ ያለብህ እንዳላነባቸው ካነበብኩ እኔ ያነበብኳትን አምጥቼ ነው የምናገረው። ቀጥታ መላእክት በኢየሩሳሌም ወስደው ቀበሩት። ማን የቀበረው ብለን እንዳንጠይቃቸው መላእክት ናቸው አሉ። ሄደን እንዳናረጋግጥ ኢየሩሳሌም እቆፍራለሁ ብለህ ብትል አትቆፍርም ይላል ፍልስጤማዊ ወይ እስራኤላዊ። አልፌ እቆፍራለሁ ብለህ ብትል እርግብ ግቢትህን ብለው ይገሉሃል። ከዛ ከሞትክ ደግሞ ያንተን ተስካር ለመብላት ካህናቱ ይመቻቸዋል። ኢየሩሳሌም ተቀበረ ብለውን ይሄንን አንብቤ እሺ በቃ ምድረ ከብድና ኢየሩሳሌም ላይ የተቀበረው ከሁለቱ አንድ ቦታ ላይ ሊሆን ይችላል። እሺ በቃ ይሄ ሁለት ወረቀት ወደፊት ሳገላብጥ ስጋዬ በመቃብር አይቀበርም እንደ ሰው በመቃብር አይቀበርም ብሎ መላእክት ከነስጋው ጭምር ወደ ሰማይ ያሳረጉት ይላል። እንዴ ቅድም ምድረ ከብድ ተቀበረ አላችሁን ከ3 ወረቀት በፊት። አሁን ደግሞ ሁለት ወረቀት ከሶስተኛው ወደ ሁለት ወረቀት አገላብጬ ወደፊት ሲሄድ ኢየሩሳሌም ተቀበረው አሉ። ከሱ ደግሞ ሁለት አገላብጬ ሲሄድ ደግሞ ስጋዬ በምድር አይቀበርም እንደማንኛውም ሰው እኔ ወደ ሰማይ አደርጋለሁ ብሎ ከሞተበት ቀና ብሎ ነው ደግሞ ያወራቸው። ወፎቹና መላእክቱን ቀና ብሎ አወራቸው። አጃኢብ የሚያሰኝ ነው። ወፎቹ ሲያወሩ ቀና አሉና አቦ ለምን ታለቅሳላችሁ እናንተ ወፎች ብሎ ወፍ አወራ። ሰው አያወራም፣ ወፍ አወራ። ከዛ መላእክትንም አወራቸው ይላል። ቀልደኞች። ከእንዲህ አይነት ተረት ተፈቱ። ጌታ ኢየሱስን ውደዱት። እሱ የዘላለም ፍቅር ነው። እሱ የዘላለም ምሕረት ነው። እውነቴን ነው የምልህ። ና ወደ እቅፉ ና፣ በክንፎቹ ታዛ ውስጥ ግባ። ይጠራል የፍቅር ድምፁ። ከኤደን ገነት ጀምሮ አዳም ሆይ ወዴት አለህ ብሎ ይጠራው የነበረውን ያን ሰው ከድምፁ ፍርሃት የተነሳ በኤደን ገነት ካሉ ዛፎች መካከል ሄዶ እንደተደበቀ አሁንም በሃይማኖት ውስጥ ተደብቀህ በኃጢአት ውስጥ ተደብቀህ ለፍቅር ጥሪው ምላሽ ሳትሰጥ የዘመንህ ቁጥር አልቆ የዘመንሽ ቁጥር አልቆ በሞት ከተጠራህ ዘላለምህ ተዘጋ። ብራዘር ለህይወት የሚሆን ንስሐ እግዚአብሔር ሲሰጥህ አልጠቀም ብለህ ካልከው ዘላለምህ ተበላሸብህ። ደምህ በራስህ ላይ ይሆናል። ጨካኝ ለተባሉ ለአጋንንት ሰራዊት ተላልፈህ በእሳት ባህር በድቅድቅ ጨለማ ጥርስ በሚያፋጭበትና ዋይታና ለቅሶ በበዛበት በዘላለም የቅጣት ስፍራ ራስን ወድቃ ትገኛለህ። ኦኬ። ለህይወት የሚሆነውን ጌታ አልቀበል ብለህ በሞት ስትጠራ ማለት ነው። በሞት ስትጠሪ ስትለመኑ በራሳችሁ ላይ ደምህ በራስህ ላይ ይሆናል ማለት ነው። በአንተ ደም ማንም ተጠያቂ አይሆንም። ጌታ ኢየሱስም ተጠያቂ አይሆንም። መላእክትም ተጠያቂ አይሆኑም። ነቢያቱም ሐዋርያቱም ተጠያቂ አይሆኑም። ምክንያቱም የህይወት ቃል ቀርቦልሃል። ሩቅ አይደለም። ከወንዝ ማዶ ሄጄ ላምጣው ብለህ አትልም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የተባለው አንዱ ጌታ የሁሉ ጌታ ነው ያለው። ለሚጠሩት ሁሉ ደግሞ ባለጠጋ ነው። የጌታን ስም የሚጠራ ይድናል። በቃ ይሄን ሁሉ ስላሴ ጉራጌ ሀገር ለለቅሶ ወረዱ። ቆጮና ክትፎ እንዳለ ቀረበላቸው። አሁን ይህን በወንድሞች እናቶቼ በእውነት እኮ ነው የምልህ። አሁን ይሄ ያላበሳጨ ምን ያበሳጫል? ያዙ እንግዲህ ስንፍሮ ያዙ እንግዲህ ነፍሲ ማር እያሉ ማለት ነው። ስላሴ መጥተው ጉራጌ ሀገር አቦ ሲሞት ነፍሲ ማር ያው ንፍሮ ተበልቶ መቼም ለእዝን መጥቶ ወይ ንፍሮ የሆነ ነገር ይበላል። ቅቤ ሳይቀቡ ይቀራሉ ብለህ ነው። በጉራጌ ባህል ሶዶ ጉራጌ ሄጃለሁኝ እኔ። አንዴን ሄድኩት በለስ ቀንቶኝ ሊቀቡኝ ስልህ ሶዶ ጉራጌ አማውቴ የሚባል ባለወልድ ቤተክርስቲያን ድረስ ሄጃለሁ እና በጉራጌዎቹ ባህል ቅቤ ይቀባሉ። እዚህ ሶዶ አካባቢ ላይ ያሉት እዛው ገና ከቤተክርስቲያን ሲወጡ ሴቶቹ ላይ ነው እንትን ወንዶቹንም መስሎኝ እኔ በመደዳ የሚቀቡ መስሎኝ
እኔ ዳር ያስኩልህ አላችሁ። ሆፕዬ ጉራጌዎች አላችሁ አይደል? ይቀበል ብለሽ ነው። ለአቦ ለቅሶ መጥተዋል ብለዋል። ጉራጌ ሀገር እንደ ባህሉ የት ይቀራል? እቺ ሐዋርያት በመሰረቷት ላይ ያለች የሐዋርያቱን ትምህርት ጥንፍ አድርጋ የምታስተምር ቤተክርስቲያን ሄዳለ ስናነበው ስላሴ ለቅሶ መጡ። የት ጉራጌ ሀገር ታዲያ እንደ ባህሉ ሀዲያዎች የሚቀባሉ እህትየው ይኸው ተጠራሩ ይቀባሉ። ኤርሚዬ ሀዲያ ውስጥም አለ። እነ ቅዱስ ሚካኤል ታዲያ ሳይቀቡ ሄዱ ነው ብለህ ዝም ብለህ ትጠረጥራለህ? እኔ አልጠረጥርም። ማነው እጠረጥራለሁ? እኔ ሳይቀቡ አይሄዱ። እንደ ሀገሩ ባህል አብ ወልድ መንፈስ ቅዱስም ቅቤ መቀባት አለባቸው። ምክንያቱም አቦ የሞቱት እዛ ነውና እዛ ለቀብር መጡ ጉራጌ ሀገር ብለው ስላሉ ጌታ ኢየሱስ በእውነት ከምን ጉድ ውስጥ እንዳወጣኝ እኔ ለዘላለም አመሰግንሃለሁ። በእውነት ከፈለኩ መንግስተ ሰማያት እንኳን ራሱ አልግባ። በእውነት ለዘላለም አመሰግንሃለሁ። አሁን ስለምኖረው ህይወት እንኳን አልጸጸትም። እንዴት አይነት እረፍትና ሰላም እንዳለ የዘላለም ርስት መንግስተ ሰማያትማ ቤቴ ነው አባቴ ያዘጋጀልኝ። ይህንን አሁን እንዴት ብዬ ልቀበል? ወንድሞች እናቶች፣ እንዲህ አይነት ተረት ማለት ኖ ጉራጌ አይደሉም። እንትን ናቸው በዘራቸው ጉራጌ አይደሉም። በምናምን የተፈጠረው እህትየው ታይ ጉራጌም አማራም ኦሮሞም ትግሬም አይደለም። እሱ ይወደዳል ብዬ ስልህ ጌታ ኢየሱስ የሚወደድ አምላክ ነው። የሚወደድ ትሁት ነው። የሚወደድ አዳይ ነው። ነፍሱን ስለኛ ቤዛ ያደረገ ስለ አንተ ሲል ነፍሱን ቤዛ ያደረገ ህይወት ሊሆንልህ ሊበዛልህ የመጣው እሱ ነው። ህይወት ሊሆንልሽ ሊበዛልሽ የመጣው እሱ ነው። ህይወት ሊሆንልኝ ሊበዛልኝ የመጣው እሱ ነው። ህይወት ሊሆንልን ለአዳም ዘር ሊበዛልን የመጣው ክርስቶስ ነው። ከክርስቶስ ውጪ ሌላው ወደ ውጭ ሌላው አልኩ በሙሉ አንዳቸው ምንም አይፈይዱልህም። ከዘላለም ድነት አኳያ አንዳቸውም አይፈይዱልህም። በቃ ከዘላለም ስርዓት ተፈቱ። ትውልዳችን በእንዲህ አይነት ተረት ተተብትቦ ሳለ ከዚህ ተረት ውስጥ ተፈተው ወደ ወንጌል እውነት ፊታቸውን ዞር እንዲያደርጉ ማለት ነው። ጳውሎስና በርናባስችን ተናግረ ይጨርሳለሁ። ጳውሎስና በርናባስ በልስጥራ ደርቤን የተናገሩትን በሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ያለውን የአምላኬ ቃል ወደ መንፈሴ ስለመጣ እሱ ልንገራችሁ። ምን አሉ ሁለቱ ሐዋርያት? ሐዋርያት ሥራ መጽሐፍ ምዕራፍ 14 ልስጥራ ደርቤን በኢቆንያ ቋንቋ አማልክት ሰዎችን መስለው ብሎ ካለ በኋላ ጳውሎስ ምን አለ? በመናገሩ ዋነኛ ስለነበር ከዛ ምን አሉ? ቁጥር 15 ላይ በርናባስና ጳውሎስ ያው ክፍሉን ስለምታውቁት በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደዋል ብለው ባሉና ልብሳቸውን አውልቀው ሊሰውላቸው በፈለጉ ሰዓት ላይ ሐዋርያቱ እንዲህ አሉ። ቁጥር 14 ጀምሮ ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ ይላል። ምንድነው ሊያደርጉ የነበሩት? እነዛ ሰዎች ለጳውሎስና ለበርናባስ ሊሰውላቸው ነበር የነበረው፣ እንደምታውቁት ክፍሉ ማለት ነው። እና ወደ ሕዝቡ ሮጡ። ይሄን ሊያደርጉ በፈለጉ ሰዓት ላይ ሮጡና ወደ ሕዝቡ ገቡና ምን አሏቸው? እንዲህም አሉ ይላል።
በርናባስና ጳውሎስ ለማ በልስጥራ ደርቤ ላሉ ሰዎች ማለት ነው። እንዲህም አሉ፣ እናንተ ሰዎች ይህንን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ደስ አይልም? ጳውሎስ አየው፣ ጌቶች ነን አይደለም ብሎ ያለው ሰዎች ነን። ከዚህ ከንቱ ነገር ሰማይና ምድርን ባህርንም በእርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌልን እንሰብካለናል። ከዚህ ከንቱ ነገር ሰማይና ምድርን ባህርን በእርሱ ያለውን ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብካለን አለ። ምድሬ ላይ የተሰበከ ገድልና ተረት ማለት ነው። ታምራት ድርሳናት የሚባል ኮተታ ኮተት። ከዚህ ከንቱ ነገር ፈቀቅ ብላችሁ ሕያው አምላክ ለዘላለም የሚኖር ከድንግል የተወለደውን የዓለም መድኃኒት ኢየሱስ ክርስቶስ ሞቱ ብቻውን በቂ ነው ለዓለም። የእነ አቦ አይን መጥፋት፣ የእነ ተክለ ሃይማኖት እግር መቆረጥ፣ የእንትና አንጎላ ፈሰሰ፣ የእነንትና ጥፍራቸው ተነቀለ፣ የእንትና መቀመጫዋ ሳሳ፣ የእንትና ወገቧ ጎበጠ፣ የእንትና አይኗ ወለቀ። ምንም አያስፈልግም ብራዘር፣ ምንም። ሞቱ ብቻ በቂ ነው። ስታምን በሞቱ ኢየሱስ ሞቴን ሞቶልኛል አምናለው። ያ ሞት እኔ ልሞተው የሚገባ ሞት ነበረ። በእኔ ምትክ ሆኖ ቤዛዬ ሆኖ እሱ ሞቶልኛል። ይሄን ሞት አምናለሁ። ይሄ ሞት ለእኔ ነው። ሞቱን ስለ እኔ ሞታ ህይወቱን እሱ ሰጠኝ። ስለዚህ ይሄን ህይወት እቀበላለሁ፣ አልገፋውም ብለህ ስትል በቃ አንተ ትድናለህ አልኩ ብራዘርዬ። በቃ ይላሉ። አዎ በቃ። ከዚህ ውጭ አድርጉት የተባለው ነገር የለም ለመዳን። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። በቃ ይህን የተሰበከው በወንጌል። ለመዳንስ ሰው በልቡ አምኖ ይጸድቃል። በልቡ አምኖ ይጸድቃል። ምን? በልቡ አምኖ ይጸድቃል። በቃ አዎ በቃ። በልቡ ሰው በልቡ አምኖ ይጸድቃል። የሚያምነው ማንን ነው? ለመጽደቅ ማን ነው ማመን ያለብህ? አቡነ ተክለ ሃይማኖትን አይደለም፣ ማርያምን አይደለም ማመን ያለብህ፣ ጊዮርጊስን አርሴማን አይደለም ማመን ያለብህ። ሰው በልቡ አምኖ ይጸድቃል። ማንን ነው ማመን ያለበት? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማለት ነው። ሰው በልቡ አምኖ ይጸድቃል። አውቄ ነው ደጋግሜ የምጠራው። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ማን ብሎ ነው የሚመሰክረው? ኢየሱስ ጌታ እንደሆነ ነው። እግዚአብሔርም ከሙታን እንዳስነሳው ነው። ለሰው ልጆች በደልና ኃጢአት ቤዛ እንደሆነ ማመን ነው። እሱ መመስከር ነው። ስለማ ትመሰክራለህ? አንተ እኮ ቀኑን ሙሉ ከወር እስከ ወር እኮ የሚመሰክሩ ስለ ፍጡር እኮ ነው። ጊዮርጊስ ስለኛ 3 ጊዜ ተቆረጠ፣ 44 ቦታ በጣጠሱት፣ በጋን ቀቀሉት። ከዛ ደግሞ ይገርማችኋል አውጥተው ፈጩት፣ ከዛ አሰጡት፣ ከዛ አደረቁት፣ ከዛ ይድራስ ተራራ ላይ አውጥተው አመዱን በተኑት። ሶ ዋት? ይሄን ሁሉ የሆነው ለእኛ ነው ብሎ ሲለኝ እውነትህና ኢየሱስን ልታስረሳኝ ይህንም ፈልፈልቱ ተረት አምጥተህ እኔ ላይ ትጭናለህ አይደል? ይሄን ሁሉ እኮ የሆነው ኤርሚያስ ስላንተ ነው ይላል። አላቀውም። ጊዮርጊስ የሚባል ሰውዬ አላቀውም። እሱ እኔን አያቀኝም። አንተንም አያቅህም፣ አንቺንም አያቅሽም፣ አንቺም አታቂውም። 3 ጊዜ ሞቷል። ታዲያ ኢየሱስማ አቅም አጥቶ አንድ ጊዜ ነው አይሞተው። ኢየሱስ ትንሽ ነው አይደል ብለን እንድንል ልታቃለል ከኢየሱስ የሚበልጥ ጊዮርጊስ 3 ጊዜ አለ ብለህ የጊዮርጊስ ይበልጣል ብዬ እንድል ያበሳጨኛል። ባለማወቄ የኖርኩበት ዘመን ረግመዋለሁ። ያንን ዘመን በጌታ ያልሆንኩበትን ዘመን ማለት ነው። በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ስለ እኔ በደልና ኃጢአት ሲል በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ ደሙን
እና የስጋውን መቆረስ አቃልዬ ጊዮርጊስ ጊዮርጊስ ብዬ ስል ማለት ነው። ከዛ ሌሊቱን ነአ ጊዮርጊስ ነአ በፈረስ ነአ የማይመጣ ሙታን ስንጠራ ኖርን። ሊመጣም የማይችል ሙታን ማለት ነው።